እየገባን ነው እየገባን ታንኪ መንፈስ ቅዱስ እናመሰግናለን ክብር ለእግዚአብሔር ይሁን ክብር ለአብ ክብር ለወልድ ክብር ለመንፈስ ቅዱስ ገባው ፌስቡክ ላይ ገባው ሰላም ትንሽ ይቅርታ ምንድን ይባላል ቴክኒካል ነው የሚባለው ስለዚህ ኢየሱስ ጌታ ነው ይቅርታ ትንሽ ሌቶኛል anyway ኢየሱስ ጌታ ነው እንግዲህ ጌታ ይመስገን መተናል ጌታ ይባረክ ፓንቶክ ላይ ጸጋ ይብዛል ብያለሁ ፓስተር እና ፓንቶክ ላይም ታንክስ ቴክኒካል ነበረ እና ተስተካክሏል እና ጌታዬስ ጌታ ነው ለምን የዛሬ ትምህርት ያመልጣቸዋል ምክንያቱም ፋሲካችን ክርስቶስ ታርዷል አይደለ ኢየሱስ ታርዷል ይገርማቸዋል እዛ ላይ ያለው ጉልበት ካልገባን ፋሲካ ላይ ዞር ብለን ማጥናት ነው እንግዲህ እስራኤሎች ከ430 ዓመት ከባርነት ሲያወጣ ፋሲካን ቢያከብር ባለፈው ነገራቸዋለሁ ባህል ነው ብያቸዋለሁ ባህል መውጣት ከሃይማኖት ካልወጣ ዳግም ካልተወለድክ ማለት ነው ጌታን እንደ ግል አዳኝ አድርገህ ካልተቀበልከው ኢየሱስ ካልገባ በቃ ባህል ነው እንኳን አደረሰ ይባላል እንኳን አብሮ አደረሰን ምናምን እንደዛ አይደለም ባህል ነው እንደዛ ነገር የለም ይሄ ህይወት ጉዳይ ነው እግዚአብሔር ልጁን ነው በመስቀል ላይ ያረደው ማለት ነው ልጁን አረደልን ፋሲካችን ክርስቶስ ታረደን ልጁን አረደልን በቃ የእግዚአብሔር ማለት ምን ይመስላችኋል አንድያ ልጁን ማለት ነው እና ያኛው እርድልን ብለን እንታ መብላት ልብስ ምናምን አይደለም ለዛ ትጨነቋለን ማቴዎስ ላይ ለምትበሉት ለምትለብሱት ይጨነቋል አስቀድማችሁ የእግዚአብሔር መንግስት ጽድቅ ፈልገዋል ስለዚህ ጌታን ትንሽ ልጸልይና በጌታ በኢየሱስ ስም እናመሰግናለን አባት ሆይ በኢየሱስ ክርስቶስ ስም ዛሬም አንተ አስተማሪያችን አንተ መካሪያችን አንተ በኢየሱስ ክርስቶስ ስም ይሄ ሶሻል ሚዲያ ለኢየሱስ የተዋጀሁን እግዚአብሔር ስለ ምድራችንም እየሰራ ስላለው በዛም ያለ ጦርነት ስለቆመ ስለተሻረ እናመሰግናለን ስለ አሜሪካም ትራምፕ ስለምትረዳ ዋይት ሃውስ ስለምትረዳ በዚያ ያሉት በሙሉ ጌታ በዛም ለራሽያ መንግስት ማስተዋል ስለምሰጥ ጦርነት ስለሚቆም እግዚአብሔር ለእስራኤልም ሰላም ጸልየን ለምድራችን በዛም ምንም ማለት በኤርትራ ጦርነት በኢየሱስ ስም የተከለከለ ይሁን እግዚአብሔር አባት ሆይ አንተ ጣልቃ ስለምትገባ እግዚአብሔር እናመሰግናለን ዛሬም አየሩን ቀደስን ወዘሩን ቀደስን ሁሉ ነገር በኢየሱስ ስም ለስም የተዋጀ ይሁን በኢየሱስ ስም ዋጀን አጭር ጸሎት እንመጻለን በጌታ በኢየሱስ ስም እኔም እንዳስተምርዳኝ እና ኢየሱስ ጌታን ጸጋ ይብዛላችሁ አቲንክ ብዙ አልጸልይም ጌታ ኢየሱስ ጌታ ነው አሜን ሰላም ይያለው እንግዲህ ፓስተር ምን መስለን ነው ዛሬ መጣ ፋሲካ እንግዲህ ፋሲካችን ገና አይደለ ለምን ነው የሚባለው ቀጥሎ ደግሞ ያለው ፕሮግራም ዳግማዊ ትንሣኤ ነው የሚባለው እና ኢየሱስ ጌታ ነው እንግዲህ ጌታ ኢየሱስ ኦሬዲ ፋሲካችን ታርዷል አንድ ጊዜ ታረደ በቃ ክርስቶስ ፋሲካችን ታረደለት ስለዚህ በቀንነትና በእውነት የቂጣን ባህል እናድርግ እንጂ ባሮጌ እርሾ አይደለም ማለት አሮጌ እርሾ የሚወክለው ህግን ከታች በእንደ ብሉይ ኪዳንን ነው የሚያሳየው ማለት በዛ አይነት ሜታር ሳይሆን አሁን ምንም ማለት እርድ የለም ጌታ ታርዷል በቃ አንድ ጊዜ ታርዷል በቃ ኤቭሪቲንግ ፓያረግ ጨረሰ ተፈጸመ አለ በቃ መስቀል ላይ ስለዚህ ደስ ይበለን በጌታ ሁሉ ጊዜ ደስ ይበላችሁ ነው ያለን ጌታ ኢየሱስ እናመሰግናለን ዛሬም ተባረክ ከፍ ከበል ወይ ጌታ ኢየሱስ ጌታ ነው እንግዲህ ባለፈው ነግሬያቸዋለሁ እንግዲህ ያ ሰው ራሱን ገደለ በጣም የሚያሳዝን በጣም ነው ያዘንኩት በቃ የማይገባበት በቃ ለዘላለም የማይወጣበት እሳት ውስጥ የሚያሳዝን ነው ያመሰነው ይገርማችኋል የተማረ ሰው እኮ ነው ፕሮፌሰር እኮ በጣም የሚያሳዝን ራሱን ገደለ በጣም እኔ እንዳይገል ነበር ጸሎቴ ምክንያቱም ወገኖቼ በቃ የማይወጣበት ቦታ በጣም ነው ያሳዝነኝ በቃ ከልብ ልንገራችሁ ያስኔ በጣም አሳዝነኝ በቃ ፎሬቨር በቃ በርግጥ የሰራው ስራ በጣም ቀላል ስራ አይደለም የሰራው ጥፋት ብዙዎቹን አእምሯቸው ላይ የተጫወተ እና እንግዲህ ምን ታደርጋላችሁ እንግዲህ የሰው ልጅ በቃ የመጨረሻ የአመጽ ውጤት ያ ነው አመጽ መጨረሻው ያ ነው በቃ ታውቃላችሁ አመጽ ያ ነው በቃ መጨረሻው ጥፋት ነው የሚያሳዝነው በቃ ራሱን ገድሎ ምን ይመስላችኋል እንግዲህ ራሱን በሽጉጥ ማለት ነው ሲደርሱበት ማለት ነው እነዚህ የኤፍቢዎች የኢትዮጵያ ኤፍቢዎች ማለት ነው እነዛ ዘላለምና ማነው ስሙ ሉል የነሱን ታሪክ ካያችሁ ቢቻል ፊልም ቢሰሩት ያሰሩትን ነገር ፊልም አድርገው ቢሰሩት እንደ ላይፍ ስቶሪ ይባላል አሜሪካ ነገር ማለት ነው የነሱን ታሪክ ካያችሁ መንፈሳዊ ነገር ትረዳላችሁ ማለት ነው አሁን ተካላችሁ ዘላለም የሚባል ጊቭ አፕ አድርጎ ይሄ ሉል የተባለ ሰው እንዴት ነው ብለው በጣም እንዴት ነው ፑሽ እያደረገው ማለት ነው ብዙ ነገሮች ውስጥ አልፈው እንግዲህ መቼም መንፈሳዊ ነገር እናንተ ታገኛላችሁ እዛ ላይ ማለት ከተረዳችሁ ማለት ነው ከዛ ነገር መንፈሳዊ ነገር ትረዳላችሁ አይ በመንፈሳዊ ዓለምም እንደያሱ
ካልጨከንክ እንደ ኢያሱ ማለት ነው ኃይለኛ ጦረኛ መልካሙ ገድል ማትጋደሉ ከሆነ አይቻልም ማለት እዚህ አልኩ። ሰይጣን አለ። እኛ ውጊያችን በርግጥ ስጋና ደም አይደለም፣ መንፈስ አለ። አያችሁ አሁን እኛ ከስጋና ከደም ጋር እንዋጋለን። መንፈስ አጋንንት አለ። ግን ትምህርት ተማሩ ከነሱ እነዚህ ጋዜጠኞች ማለት ነው። ትምህርት ውሰዱ፣ ይረዳቸዋል። መንፈሳዊ ነገር ትረዳለህ። እንዴት አይነት ወስነው ማለት ነው እነዚህ ሰዎች ህይወታቸውን በቃ እንዴት ጨክነው ማለት ነው። እንዲህ አይነት በቃ አመጽ የሰራ ሰው ስንት ሰው በጣም የሚያስለቅስ ነው የሰራው ስራ፣ በጣም የሚያስለቅስ ማለት ነው። እና የነወይ በቃ እንግዲህ እኔ ጸሎቴ በራሱን እንዳይገል ነበረ። እንግዲህ በቃ ገደለ። ምንም ማድረግ አይቻልም። በቃ አለቀ። ሁለት ሞት ማለት ነው። እዚህ ምድር ላይ የሲኦል ላይፍ ነው የተለማመደ ያለው። ላይፉ የሚኖረው የሲኦል ላይፍ እኮ ነው። ምንም ቢሰርቅ ምን ብትል ስርቆት ውስጥ ምናምን ውስጥ ያለ የሲኦል ላይፍ የተለማመድክ ነው። ሌላ ላይፍ የለህም። እውነት የለማ። አየህ ግን መጨረሻ ደግሞ የዘላለም ህይወት በቃ ዘላለም የማይወጣበት ቦታ ፎሬቨር የማይወጣበት ኤግዚት የሌለበት ቦታ ገባ። እንግዲህ ይሄንን እንግዲህ እግዚአብሔር ቃል ነው የሚነግርህ። ስለዚህ ኢየሱስ ጌታ ነው። እንግዲህ ደግሞ የካቶሊክ እንትንም አረፉ። እንግዲህ ምን ሞት አለ? እንግዲህ ሞት አለ። ሞት እንግዲህ አንድ ጊዜ ለሰው ልጅ ሞት አለ። ሁለት ሞት የለም። ግን ከዛ በኋላ ፍርድ አለ ይላል። ግን ከዛ ፍርድ ሊያስመልጣችሁ የመጣው ፋሲካ ማን ነው? ኢየሱስ ነው። ፋሲካችን ኢየሱስ ነው። ሌላ ማንም አይደለም የሚያስመልጥ። ከመጣው ፍርድ ከመጣው ቁጣ የሚያስመልጣችሁ ኢየሱስ ብቻ ነው። መላእክት እንኳን አይደለም፣ ፍጥረታት አያስመልጠን። ኢየሱስ ብቻ አንድና አንድ የሚያስመልጣችሁ ከመጣው ቁጣ ማለት ነው። የኖህ መርከብ ማን ነው? ኢየሱስ ነው። በመርከቡ ላይ እኮ ነው የደናነው። ስለዚህ አቲንክ ያድናል ኢየሱስ ጌታ። ኢየሱስ ጌታ ነው። ዛሬ አቲንክ ቁጥር 2 ነው የምንማረው። ማለትም የሚታየው ጊዜያውን የማይታየው ዘላለማዊ ነው። የማይታየውን እንጂ የሚታየውን ባንመለከት ከሆነ ቀላል የሆነ ጊዜ መከራችን የክብርና የዘላለምን ብዛት መጠን ያደርግልናል አለ። የሚታየው ጊዜያዊ ነው፣ የማይታየው ዘላለማዊ ነው። በቃ የማይታየውን ማሁን ማየት አለብን። የማይታየውን የሚታየውን አይደለም። የሚታየውን ካያችሁ ትቆዝማላችሁ። የሚታየውን ካያችሁ ተስፋ አንቋቸዋል። ይሄ ሰው እኮ እድል ነበረው። ልክ እንደ ማለትም እንደ እንትና ማለት ነው። እንደ ክርስቶስን አሳልፎ የሰጠ ማለት ነው። እንደ ይሁዳ ማለት ነው። ይሁዳ ምን መስላችኋል? እኮ መሞት አልነበረበትም። እንትና ጴጥሮስና እኮ ይሁዳ ዘሴም ኃጢአት ነው የሰሩት እኮ። ግን ይሁዳ ራሱን ገደለ። አሁንም ይሄ ሰውዬ ቢቆይ ቢያዝና እድል አግኝቶ ንስሐ ገብቶ ከእግዚአብሔር ጋር ታርቆ ምሕረት አግኝቶ እግዚአብሔር ይቅርዋል ይለዋል ፓስተር ተስፋዬ እንዴን ሰርቶ ክርስቶስ ደም ይበልጣል እሱ ከሰራው። ግን ራሱን ገደለ። በቃ አለቀለት። ቻንስ ልክ እንደ ይሁዳ ማለት ነው። ይሁዳም እኮ ጴጥሮስም አንድ አይነት ኃጢአት እኮ ነው የሰሩት። ጴጥሮስን ንስሐ ገባ፣ ይሁዳ ግን ራሱን ገደለ። አሁንም ይሄ ሰውዬ ራሱን ባይገል ከልብ ልንገርህ እንደ እድል ቢኖረው አልኳችሁ። እግዚአብሔር ብዙ ቻንስ ይሰጣል። ምድራችን ላይ ታችሁ ነበር። በጦርነት ጊዜ ብዙ የተያዙ ሰዎች፣ ለእስር ቤት የተዳረጉ ሰዎች ብዙዎቹ ተገደሉ። ባለስልጣኖች ያኔ ጦርነት ዛላችሁ በትግራይ ጋር ማሰው አለቀ። በቃ ንስሐ ሲያገቡ ከጌታ ጋር ህብረት ሲያገቡ ዳግም ሳይወለዱ ማለት ነው። አየህ እድል አለ። እድል ካመለጠ አመለጠ። ቆመ ሳለ ነው በጉብዝና ወራት ፈጣሪን አስብ የሚለው። የጭንቅ ቀን ሳይመጣ ነው እግዚአብሔር ጋር ቆመ እያለ ነው። ከእግዚአብሔር ጋር ቆመሽ እያለሽ ከጌታ ጋር ጌታ መቀበል አለብን። ይህንን አዳኝ አሜን ብለሽ መቀበል አለብሽ። ይቅርታ አድርጉን በጣም ይህን አዳኝ ማለት ነው አሜን ብለህ መቀበል አለብህ። አዳኙን ማለት ነው ኢየሱስን። አሜን። ስለዚህ አሁን ልቀጥል ማለት ነው ትምህርቱን። ታንኪ መንፈስ ቅዱስ እናመሰግናለን። ዛሬ ታስተምረናለህ። ቁጥር 2 ነው። አብሶ እዛ 2 ቆሮንቶስ 4 ላይ ነው። መጀመሪያ ምን አለ? ባንታክት እንዳንታክት እኮ ነገረን። ባንዝል በጊዜው ኖ ላንብብላችሁ። ይቅርታ አድርጉ። መጽሐፍ ቅዱስ ላንብብላችሁ። አንድ መጽሐፍ ቅዱስ ላንብብላችሁና 2 ቆሮንቶስ 4 ላይ እንደዚህ አለ። ኦኬ። ስለዚህ አንታክትም ይላል። የውጭ ሰውነታችን ቢጠፋ የውስጥ ሰውነታችን ዕለት ዕለት ይታደሳል። ምን አለ? የውጭ ሰውነታችን ቢጠፋ የውስጥ ሰውነታችን ዕለት ዕለት ይታደሳል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነው የጊዜው መከራችን የክብርና የዘላለምን ብዛት መጠን ያደርጋል። የሚታየው ጊዜያዊ ነው። ቀላል እኮ ነው። የዘላለምን ብዛት ከሁሉ መጠን ይልቅ ያደርግልናል። የሚታየው ጊዜያዊ ነው። የማይታየው ዘላለማዊ ነው። ያያችሁ፣ የሚታየው ምንድን ነው? ጊዜያዊ ነው። የማይታየው ዘላለማዊ ነው።
ምን አለ? ቀላል የሆነ ጊዜ መከራችን እናንተ ጋር ከባድ ሆኖ ያያችሁት ለምንድን ነው? የውስጥ ሰውነታችሁ ስላልበረታ ነው። የውስጥ ሰውነታችሁ ዕለት ዕለት መታደስ አለበት። ቀጥሎ ሁለተኛ ጥቅስ የሰጧችሁ ሁለተኛ ቆሮንቶስ 5:5 ላይ ሁልጊዜ ታምነን እንጂ በእምነት በማየት አንመላለስ። ሁልጊዜ ዳግም ስንትን ምንድን ነው ያለው? አንድ ቀን ነው ያለው። ሁልጊዜ ታምነ በእምነት እንጂ በማየት አንመላለስ። ሁልጊዜ ታምነሽ በእምነት እንመላለስ። አሁን አካችሁ ይሄ እምነት ኦልሬዲ ተሰጥቶናል። ባለፈው ነግሬያቸዋለሁ። ይሄ የውስጥ ሰውነታችን የሚበረታው 5 ጊዜ በቀን እየበላን አይደለም። ምግብ መጥፎ አይደለም ምግብ መብላት፣ ግን መጸለይ። አብሶ እዛው አንደኛ እንትን ላይ ኤፌሶ ምዕራፍ 3 ነግሬያቸዋለሁ 14-15 ላይ ጳውሎስ እኮ ነው በሰማይና በምድር በሚሰኝበት በአብ ፊት እንበረከካለሁ አለ። በመንፈሱ እኮ ነው የውስጥ ሰውነታችሁን በኃይል እንዲያጠነክር ክርስቶስ በእምነት እንዲኖር በእምነት እንደ ክብሩ መጠን ብዛት ይስጣቸዋል። በመንፈሱ በውስጥ ሰውነታችን መጠንከር አለበት። አያችሁ፣ ውስጣችሁ ካልጠነከረ አሁን የውስጡ ሰው እምነት ነው፣ ውስጥ ያለው እምነት ነው የሚያየው እሱ ነው። እምነት ያህል እምነት የሚታየውን አይደለም ያው የማይታየውን ያህል። ለዚህ ነው እንትን ላይ ዕብራውያን ምዕራፍ 11 ላይ ቁጥር 1-2 ካነበባችሁ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየው ነገር የሚያስረዳ ነው ይላል። እምነት ተስፋ የማታዩት ነገር ያስረዳቸዋል። አሁን የውስጥ ሰውነታችሁ ከበረታ ውጭው ቀላል ነው። ከልብ ነገሮች ሁሉ ቀላል ናቸው። ከባድ የመሰለች ነገር ቀላል ነው። በቃ ከባድ ነው ለአንተ የመሰለ ቀላል ነው። ውይ ትላለህ ለካ ከልብ ነገር ብዙ ባለፈው ነግራቸዋል። ኦልሞስት 90% በዓለም ዙሪያ የሚታየው ነው የሚያዩት። እስቲል እየተናገሩ ያሉት እስቲል እያጉረመረሙ ያሉት የሚታዩን እያዩ ነው። አያችሁ፣ የሚታየው ጊዜያዊ እንደሆነ ሌላ ደግሞ ኤክስፓየር ዴት እንዳለው አላወቁም። ልክ ኤክስፓየር ዴት እንዳለው የሚታየው ጊዜያዊ ነው። እዛው ላይ እኮ ቁጥር 18 ላይ የሚታየው ጊዜያዊ ነው፣ የማይታየው ዘላለማዊ ነው። የማይታየው ነግሬያቸዋለሁ። የማይታየው ክርስቶስ የማይታይ አምላክ ምሳሌ ነው። ሁሉ በእርሱ እንደተፈጠረ። ሌላ ምንድነው ፓስተር? የማይታይ ዛሬ ልጨምርላቸው። የማይታይ ይሄ ተስፋ ቃል፣ የተስፋ ቃል ማለት ነው። የገባልን ተስፋ ቃል። ምን ተስፋ ቃል የሚታይ ነው? የሚታየው ማን ተስፋ አምቃችሁ የሚታየውን ካያችሁ ጋባ ተሰምጣላችሁ ማለት ነው። የሚታየው ሁሉ ነገር እንዴት ነው? በቃ እንዴት ነው እንድትቆዙም ያደርጋቸዋል። የሚታዩ ነገሮች ማለት ባለፈው ነገራቸዋለሁ። የሚታየው ፓስተር የምንድን ነው ካልኩ የዶክተር ሪፖርት የሚነግር እኮ ዶክተር እኮ ቼክ አድርጎ ያንን አረጋግጦ ነው የሚነግርህ ያለብህ ይልሃል። አይቶ ነው የነገረህ፣ አይቶ ነው የነገረሽ። በቃ እንደው መድኃኒት የለውም ወይ 3 ቀን የቀረለት ሞት ይልሃል። እንዴት ነው ከዛ መቆዘብ ነው እሱ ያለ ማለት ነው። ተሳሳትክ ዶክተር አመሰግናለሁ ብለህ ነፃ ካልወጣ ማለት ነው። እንደዛ ብሎ ነገር ያለ የሚታዩ ነገሮች ማለት ሀዘን ራሱ የሚታይ ነው። ፍርሃት ራሱ ሰይጣን የሚያመጣው የሚታይ ነው። የምታዩት በአይናችሁ በፊዚካል አይናችሁ የምታዩት ነገሮች በሙሉ የሚታይ ናቸው። ጎልያድ ለምሳሌ የሚታይ ነው። ምን መስላችኋል? 40 ቀን ቆመው በቃ እነሱ በቃ መዝሙር ያጠፋባቸው በቶኝ ያ ሁሉ የሚታይ ነው። የሚታዩ ነገሮች እኔና እናንተ ይሄ ውስጣችሁ ሲበረታ ያ የዳነው ሰው ዳግም የተወለደው ሰውዬ ዳግም የሰማሽ ነው። ያ ሰውዬ ማለት ነው ዳግም የተወለደው ሰው ያ ሰውዬ ሲበረታ ከልብ ልንገር እኔ አንድ ቀን ነገር ኤግዛጅሬት አድርጌ አላውቅም። ኔቨር። ለምን ውስጤ ሁሌ ጸልያለሁ፣ በልሳን ጸልያለሁ። አልኳችሁ በልሳን መጸለይ ቨሪ ኢምፖርታንት በውስጣችሁ እንዲበረታ። የውስጥ ሰውነታችሁ ያልኩ ቃሉን መመገብ አለብህ። ተንኮልን ክፋትን አስወግደህ ቃሉ ወተት ተመኛለህ። ለማደግ እኮ ነው ለመዳን ቃሉ ወተት ያስፈልጋል። ቃል ማትበሉ ከሆነ ማትጸልዩ ከሆነ የውስጥ ሰውነታችሁ እንዴት ይበረታል? ምን ነካ ፓስተር? የኮንፈረንስ እኮ እየድን ነው ምናምን ኮንፈረንስ እኮ ነው አንዳንድ እንትን የሚያደርግህ በቃ ሰካረም የሚያደርግህ ኮንፈረንስ። እንደዛ ብሎ ነገር የለም። እንደዛ ብሎ ነገር የለም። ቃል መመገብ አለብህ። የእግዚአብሔር ቃል ፊድ ማድረግ አለብህ። ተመገቡ ምግቡ የእግዚአብሔር ቃል እሱ ያሳድጋል፣ ውስጥ ሰውነት ያድጋል። የውስጥ ሰውነታችሁ እምነታችሁ እዛ ውስጥ ነው ያለው አልኩ። በመንፈስ ቅዱስ እኮ ነው የሚለው የውስጥ ሰውነታችሁ በኃይል እንዲያጠነክር ክርስቶስ በእምነት በልባችሁ እንዲኖር እንደ ክብሩ ባለጠግነት ብዛት ይስጣችኋል። የእናንተ ስርና መሰረት በፍቅር ይጸና ዘንድ አለ። አሁን ይሄ ተስፋ ምን መስላችኋል? ስለ ተስፋ ልንገራችሁ። ይሄ ተስፋ ማለት ነው ተስፋ የሚታይ ነው እንዴ? የሚታይ አይደለም።
አብሶ ኮሮሜ ላይ 8 ቁጥር 24 ላይ ባለፈው አንብቤላችኋለሁ። በተስፋ ድነናል። ተስፋ የሚደረግበት ነገር እንደዚህ 8:24 ላይ እንደዚህ አለ። ኦኬ 8:24 ላይ እንደዚህ አለ። በተስፋ ድነናል። ነገር ግን ተስፋ የሚደረግበት ነገር ቢታይ ተስፋ አይደለም። የማይታየውን ተስፋ ብናደርግ ማንኛውም ተስፋ በትዕግስት እንጠብቃለን። የሚታየውን ነገር ማን ተስፋ ብናደርግ ተስፋ አይደለም። የማይታየው ግን ተስፋ ብታደርግ በምን ትጠብቃለህ? በትዕግስት ትጠብቃለህ። ይሄ ተስፋ የሚታይ አይደለም። ለምሳሌ ዳግም እንዲህ አደርግልሻለሁ ስልሽ የሚታይ አይደለም። አይተሻዋል፣ ግን አንቺ ያንን ማመን አለብሽ። ተስፋን የሰጠውሽ አሁንም እግዚአብሔር ተስፋ ሰጥቶን ምን መስላችኋል? አብርሃም ምን የተመሰከረት እኮ ነው። ተስፋ ባልሆነ ጊዜ ተስፋ ይዞ የአሕዛብ ሁሉ አባት ሆነናል። የራሱን ሙት የሆነውን የራሱን ስጋ አላየም፣ የሳራን ማፀን አላየም። ሙት የሆነ ነገር አላየም። ክብር እየሰጠ ማለት ነው። በተስፋ ቃል ላይ አንዳች አልተጠራጠረም። አያችሁ፣ እምነቱን ያደረገው ተስፋ ቃል ላይ ነው። አሁንም ይሄ ተስፋ የማይታይ በቃ በተስፋ ኔዳ ነው። እኔና እናንተ ተስፋ የሚደረግበትን ነገር ብናይ ተስፋ አይደለም። የማይታየው ግን ተስፋ ብናደርግ በትዕግስት እንጠብቃለን። ሌላ ተስፋ በመስቀል ላይ የጨረሰው ስራ። አሁን መስቀል ላይ ስራ ተፈጸመ አለ ጌታ። አብሶ እኮ ዮሐንስ 19 ላይ ቁጥር 30 ላይ ቆምጣጤ በወሰደ ጊዜ ተፈጸመ አለ። እዛ ላይ ስራ አልቋል፣ ተፈጸመ፣ ጨረሰ። በቃ ኤቭሪቲንግ ፊኒሽ አለ። ኤቭሪቲንግ ሴጣን ራሱ ያለቀለት እዛ ላይ ነው። እንደ አንዳንድ ሰዎች ሲታገሉ እንደው ሳያቸው ከሴጣን ጋር ምን አታገለ? እኔ ጊዜ የለኝም ከሱ ጋር አይ ዶንት ሃቭ ታይም። ምንም ጊዜ የለኝም ከሱ ጋር ወደ ተጥሏል እንጂ ኩል ከእግሬ በታች ነው። እባብና ጊንጡን ለዚህ ስልጣን ሰጥቶ የሚጎዳ የለም አለ። አይ ሴጣን ራሱ ያለቀለት መስቀል ላይ ነው። ኤቭሪቲንግ ኃጢአትሽ ራሱ ያለቀው እዛ ላይ ነው። በሽታሽ ራሱ ያለቀው እዛ ላይ ነው። ድህነት ራሱ ያለቀው ኤቭሪቲንግ ፊኒሽ ያለው ኢየሱስ እዛ ላይ ነው። አሁን ምን መስላችኋል? ዘልቆ 20 ትዝ አላችሁ? እነዛ እባብ የተነደፉ ሰዎች ሲያዩ ዳኑ ይላል። አሁንም አይናችሁ እዛ ላይ ከሆነ ከማንኛውም በሽታ ትፈውሳላችሁ ማለት ነው። ግን አይናችሁ ችግር ለሚታየው ለምታየው ከሆነ ትሞት አልኮ። ብዙ ሰዎች የሚሞቱት የሚታየው እያዩ ነው። በዓለም እንደውም ይገርመኝ ነበር። እስራኤሎችን አሳያቸዋለሁ። እስራኤሎች ራሳቸው ምን መስላቸዋል? እንዳለ ከኢያሱና ከካሌብ በቀር ጠቅላላ የሚያውን የሚታየው ነው የሚያው የሚታየው ነው እያዩ በቃ አልገቡም። እግዚአብሔር ይገባላችሁ ኪዳን አልገቡም። ለምንድን ነው? የሚታየው አስቀራ። የሚታየው ነገር ያስቀርሃል። የሚታየው ነገር እንድትቆዝሙ ያደርጋቸዋል። የሚታየው የምታይ ከሆነ ማለት ነው። እምነት አይም እምነት እንደ እምነት ተፋቷል እንጂ ከሚታይ ነገር እምነት ነው አላይም ይላል። እምነት አላይም አለ አልኩ እኮ። ልክ ሲያው እነዛ ዳኑ። ልክ ሲያው እዛ ሙሴ ሰርቶ በዓላማ የሰቀለውን ሲያው ሞት ዳኑ ይላል እግዚአብሔር ቃል ሲነግረን። ምን መስላችኋል? እንዳለ እባብ ነድፏቸዋል እኮ ማት የሞተ ሰው እንኳን። ስለዚህ የሚታዩ ነገሮች እንድታጉረመርሙ እንድትቆዝሙ ያደርጋቸዋል። ባለፈው ቲንክ ሙሴ ላይ ነበር እንትን ያልኳችሁ። ሙሴ ላይ ትዝ አላችሁ? ሙሴ እግዚአብሔር ሲመጣ ከሱ ጋር ግብ ግብ ፈጠረ። ለምንድን ነው? የሚታየው ሙሴ ኮልታፋ ነው፣ አፉ ትብ ነው። ግን ከእግዚአብሔር ጋር ክርክር ጀመረ። ኮልታፋ ነኝ አለ፣ ትብ ነኝ አለ ከእግዚአብሔር። እንደውም የእግዚአብሔር ቁጣ በሱ ላይ መጣ አለ። ከዛ እግዚአብሔር መቼም ቸር ነው አይደል? ግዴታ ህዝቡን ሊያወጣ ስለፈለገ ወንድም አለ አለው። እሱ እንደሚናገር አውቃለሁ፣ እሱ ኃይለኛ ካድሬ ነው አለ። ወንድሙ ማለት አሮን ማለት ነው። አንተ እንደ አፍ ትሆንለታለህ አለ። እንደውም የእግዚአብሔር ቁጣ መጣ። እዛ እኮ ዘፍጥረት 9:4 ላይ እኮ የእግዚአብሔር ቁጣ መጣበት። ለምንድን ነው? ተብታባ ነኝ ሲል። አንዳንዴ እንዲህ የለኝም ስትሉት እግዚአብሔር ብር የለኝም እንዲህ ምናምን የምትሉት ከሆነ እናንተ ያያችሁትን የምታወሩት አላመናችሁትም። እግዚአብሔር ማለት እሱ እንደሚያዘጋጅ የመስዋዕቱን በግ እንደሚያዘጋጅ አላመናችሁትም። ብር የለኝም። እኔ ድሮ ለአገልግሎት ውጣ ሲለኝ ጥያቄ ብር ነበር። ብር የለኝም። ከዛ በታምራት ነው ሲያወጣኝ የገረመኝ። ከልብ በነግራችሁ አይ ቲንክ ድሮ ቆይቷል። ፓልቶክ ላይ መስክሬዋለሁ። እዚህ ፓልቶክ ላይ ማለት ነው። ሎንግ ታይም እኮ ሳትወለዱ እነ ዳግም እንግዲህ ፓልቶክ እኮ ስንት ዓመት ነው ከፓስተር መልካም ጋር ቆም ነው ማለት ነው። አያችሁ፣ ምንም ማለት ሪዝም ማቅረብ ያለብን ለእግዚአብሔር። ከእግዚአብሔር ለሙሴ ላይ ለምን ተቆጣ እግዚአብሔር? ሪዝም እኔ ቋንቋ አልችልም ምናምን ስትል አላመንኩም እግዚአብሔርን ማለት ነው። ዛሬ እግዚአብሔር እናመሰግናል። አላመንሽውም ማለት ነው እግዚአብሔርን።
እንደዛ ብሎ ነገር የለም። እሱ ነው ሁሉን ማድረግ። ማን ነው ቋንቋ ማን ነው ዱዳ የሚያደርጋ ነው? ማን ነው እሱ እንደገና ደንቆሮ ማለት ማን ነው ያለው? ወገኖቼ እግዚአብሔርን አትገምቱ አልኳችሁ። በሚታየው ከሄዳችሁ እግዚአብሔርን ትገምቱታላችሁ። አሁን እግዚአብሔር ከተገመተ ምን ይመስላል? እስራኤሎች ገመቱት እኮ ይላል እግዚአብሔር ጋር። ስለዚህ ወገኖቼ እግዚአብሔር አይገምትም። አሜን። እግዚአብሔርን አትገምቱት። በአባላት ገምቱት። አገልጋይ ፓስተሩ በአባላት ገምተው ወደ ዓለም ሂድ ነው ያለ። በፍጹም ነቨር ነቨር፣ በፍጹም ነቨር መገመት እግዚአብሔርን አለዛ በሚታየው ከሄዳችሁ እየገመታችሁት ነው። በቃ አንተ አትችልም እያላችሁት ነው። አንተ ምን ትችላለህ? እሱ የስጋ ለባሽ ሁሉ አምላክ ነው። ትዝ አላችሁም? ኢዮብ ያለው ሁሉን ታደርግ ዘንድ ቻይ ነህ፣ ሀሳብህ አይከለከልም አለ። ምን ይመስላችኋል? ወሪቲ ሁሉን ታደርግ ዘንድ ቻይ ነህ፣ ሀሳብ አይከለከልም። እግዚአብሔር ሁሉን ያደርግ ዘንድ ቻይ ነው። እግዚአብሔርን አትገምችው። አትገምችው በሚሰማሽ ስሜት፣ አትገምችው በምታዩ ነገር። በባንክ አትገምተው፣ በቤት አትገምተው እግዚአብሔርን። ባለ ቤት ባለ ኢንካም አትገምተው እግዚአብሔርን። በቃ ኔቨር 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 ወገኔ፣ እግዚአብሔር አይገመትም። አሜን። ስለዚህ ሙሴ ያ ብቻ አይደለም ታውቃላችሁ። እንትን ለአብሶ እዛ እንትን ላይ አቲንክ ዘልቁ 11 ላይ ትዝ አላችሁ? ህዝቡ ስጋ አማረን ባሉ ጊዜ እግዚአብሔር ከእግዚአብሔር ጋር ሄዱ ሳቀረበ እግዚአብሔር ስጋ አማራቸው ምናምን ብሎ ከዛ ምን ይመስላል እግዚአብሔር ከዛ በቃ ሙሴ ድርድር ጀመረ። ይህንን ኦልሞስት ከ600 ሺህ እግረኛ በጣም ማትቆ ነው እስራኤሎች ሲወጡ ማለት ነው። አሁን የሚበላ እግዚአብሔር ስጥ ብሎታል። ከየት ይመጣ? የትኛው አሳ ነው? የትኛው በሬ ቢታረድ ከእግዚአብሔር ጋር የትኛው? እንደው ላንብብላችሁ እንትን ላይ አትን ዘልቁ ምዕራፍ 11 ከ22 እስከ 3 እናንተ ታምኑታላችሁ። ከዛ አንድ ነገር አለ። መርግጥ ትዝ አላችሁ? እዛ ላይ ሙሴ ደከመው። ከዛ 7 ሽማግሌዎች ሰብስባለሁ ምረጥና ከዛ ከሱ ላይ መንፈስ ወሰደና በእነሱ ላይ ያደረገ። እንደገና ህዝቡ ምግብ አማረን ስጋ አማረን ባሉ ጊዜ እግዚአብሔር ይበላሉ። ከየት የት ይበቅ? በጣም ሲያስበው ከየት መጥቶ ይህን ሁሉ ሰው ይበላል? ያያችሁ እግዚአብሔር የምትገምቱት ከየት መጥቶ ይበላል? በኢኮኖሚ እየገመታችሁ አይደለም? እግዚአብሔርን በኢኮኖሚ ምናምን እንዲህ ሆነ እያለን ምናምን እግዚአብሔር ምናምን ልክ እግዚአብሔር በቃ እናንተ ሶርሳችሁ የሀገራችሁ ኢኮኖሚ ይመስላችኋል ወይ? ስራችሁ አይደለም ሶርስ። ምን እያልክ ነው ፓስተር ተስፋዬ? ስራ ሶርስ አይደለም። ውጣ። እግዚአብሔር ነው ሶርሳችሁ። ምን ነካ? በቃሉ ምን ብሏል? ያ ቃሉን ሊሰራ ዳይብላ ነው። ያ ምሰራው ለዘር ነው ምሰሪው ማለት ነው። ዘር ልዘራ ማለት ለዘሪ ዘርን ይሰጣል እኮ እግዚአብሔር። አይ ነቨር በስርዓት ገምተው እግዚአብሔርን፣ በሚሰማት ገምተው እግዚአብሔር። ከተማ ሀገር ውስጥ በሚወራ ወሬ አትገምቱት፣ በኢኮኖሚ አትገምቱት እግዚአብሔርን። ኧረ ተው ግድ የለም ተው። እግዚአብሔር ይገመታል። ያ የሚታይ ነው ታዲያ፣ የሚታይ እኮ ነው ያኛው። አሁን እግዚአብሔር አንድ ነገር አለው ሙሴን። አሁን እግዚአብሔር እንደዛ አለ፣ ኦኬ ህዝቡ ስጋ አማረናል፣ እነሱን የሚያጠግብ በሬ እንደገና በግ መንጋ። አሁን እዛ ከሆነ 11 ላይ የበግ መንጋ ይታረድን ወይስ የባህር አሳ ሁሉ ያጠግባቸዋልን አለ እግዚአብሔር። አንድ ነገር አለው እዛ ላይ እግዚአብሔር አንድ ነገር አለው፣ የባህር አሳ ያጠግባቸዋልን? በግ ቢታረድ እግዚአብሔር እየገመተው ነው። አያችሁ፣ እግዚአብሔርን አትገምቱት፣ ግድ የለም። እግዚአብሔርን ከገመታችሁት ከልብ ልንገራችሁ በቃ ብዙ ነገሮች ታጣላችሁ ማለት ነው እንጂ እሱ ሁሉን ያደርግ ዘንድ ቻይ ነው። ሀሳቡ ከቶ ያከለከለ። አየህ፣ እግዚአብሔር አሳያቸዋለሁ። እሱ እግዚአብሔር ነው። ከዛ አንድ ነገር አለው እግዚአብሔር ሙሴን እንዲህ አለው፣ በውኑ የእግዚአብሔር እጅ አጭር ሆኖ እንደሆነ ቃሌ ይፈጸም ወይም አይፈጸም እንደሆነ ታያለህ አለው። ራስ ካባባ ዲጋሳቦ ቃሌ ይፈጸም ታያለህ አለው እግዚአብሔር። ለምን? ሙሴ እግዚአብሔር እየገመተ ነው። በምንድን እየገመተ ያለው? በኢኮኖሚ። ዛሬ ከልቤ ነገር ስንት ጴንጤ እግዚአብሔር እየገመተ ነው። በሚሰማው ወሬ እንዲተወደደ እንዲህ እያለ ሶርሱ እግዚአብሔር እንደሆነ ረስቷል። የሚያኖረው እግዚአብሔር እንደሆነ ረስቶታል። እኔና እናንተ እግዚአብሔርን አትገምቱት። አይ በሚታየው ከሄዳችሁ እግዚአብሔር ቦክስ ውስጥ ይገባል። እግዚአብሔርን ቦክስ ውስጥ አስቀመጣችሁት ማለት ነው። ከዛ ምን ይመስላል? እግዚአብሔርን ካሉ ሙሴ በቃ እግዚአብሔር ሙሴ እኮ አልገባም ወደ ከናን አልገባ። በአይነት ያላል አልገባም። ይሄን ያህል አገልግሎ ይሄን ያህል ደክሞ ማለት ለምን? እግዚአብሔርን እየገመተው ማለት ሲጀምርም ገመት ነው፣ መጨረሻም መገመት እግዚአብሔር
ከዛ እግዚአብሔር በአይነት ያለ አትገባም አለ። አይገርማችሁም? የእግዚአብሔር ስራ በአይነት ያለ አትገባም አለ። ምን ይመስላል? እስራኤሎች ጠቅላላ እስራኤሎች ስታስብ እግዚአብሔር እኮ በድንቅ በታምራት ነው ያወጣቸው አይደል? ግን ጠቅላላ ኦልሞስት ሳስበው ነበር። ኦልሞስት 100% በማይ ነው የሚሄደው ከኢያሱና ከካሌብ በቀር። እንደውም ታስተውሉ እንደው ለልጆቻቸው ምርኮ ይሆናሉ ብለው ነበር። እግዚአብሔር ግን ምርኮ ይሆናሉ ልጆቻቸው ላይ በልጆቻቸው ላይ ሟርት ልክ አሁን ምድራችን ላይ እንደሚሟርቱ ማለት ስንት ተሟርቶብን አይደል? ስንት እዚህ ወጥቶ ራሱ ወደ ውጭ ወጥቶ መከናወን የማይሆንለት ተሟርቶበት እኮ። ከዛ እግዚአብሔር ምን አለው? ኢያሱና ካሌብ ከ20 ዓመት በታች ይዞ ትገባላል። እግዚአብሔርን ገመቱት። እስራኤሎች ገመቱት። እግዚአብሔር በብር በወርቅ እኮ ነው ያወጣቸው። በመሃላቸው ደዌ አልነበር። ምን ይመስላል? በብር በወርቅ እግዚአብሔር አወጣቸው። ግን መጨረሻ ላይ አትገቡም አለ። ከ40 ዓመት በኋላ እግዚአብሔር አትገቡም አለ። ለምን? እግዚአብሔርን ገመቱት። አያችሁ፣ በሚታየው የምትሄዱ ከሆነ ትቆዘበ ትዘላችኋል። አቲንክ እሱን ነገርኳችሁ። ያዕቆብ የተባለ ሰው ምን ይመስላችኋል? አቲንክ ዘፍጥረት 37 ላይ ልጁ ዮሴፍ ትዘላችሁ ሳይሞት ልጁ ሞቷል ብለው ምን ይመስላችኋል? በቃ ያዕቆብ ቆዝቦ ማለት ነው። በቃ በሐዘን ወደ መቃብር ሄዳለሁ አለ። እንግዲህ ታመቁ ሰይጣን የሰራው ስራ ማለት ነው። መጨረሻ ልጁን ሲያገኝ አይደለ ነፍሱ የተመለሰችው። እሱ ግን በቃ የሚታየው ምን አድርጎታል? እንዲቆዝም የሚታየው ነገር እንድትቆዝሙ ያደርጋቸዋል። አልኩ እኮ ሐዘን ራሱ የሚመጡ ነገሮች ዶክተር ፔን ራሱ ሰምቲንግ በህይወታችሁ ላይ ማለት ነው። የሚታዩ ነገሮች እሱን ካየ ለዚህ ነው የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ ጊዜ መከራ። አየ ያኛው የሚረዳችሁ እምነታችሁ ደግሞ መበርታት አለበት። ለዚህ ነው ኢዮስ መጸለይ ያለ ሁሌ መጸለይ ጌታ ሁሌ እኔ ስጸልይ እሱ ነው የምጸልየው። ጌታ ኢዮስ ሰውነቴን በኃይል አበርታ። አያችሁ ኢዮስ አብሶ እኮ እዛ ኤፌሶ ምዕራፍ 1 ላይ አብሶ የጌታችን የኢየሱስ ክርስቶስን አባትና አምላክ በማወቅ እኮ ነናል። የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናል። የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ በቅዱሳን ዘንድ ያለው የርስት ክብር ባለጠግነትን ለምናመር ከሁሉ የሚበልጠው የኃይሉን ታላቅነት ታውቁ ዘንድ ከሁሉ ከልቤ ልንገራችሁ። ኃይሉን ካላወቃችሁት እግዚአብሔር እየገመታችሁት ነው። አላወቃችሁትማ። እናንተ በዚህ በሚወራው በሚሰማው ሚሳኤል ጦር ምናምን በሚባለው እግዚአብሔር የገመታችሁት ነው። የእሱን ኃይል ካላወቃችሁ ማለት ነው። የእግዚአብሔርን መጸለይ አለብህ። ይሄ ሁሉ የሚመጣው ዝም ብሎ አይመጣም። መጸለይ አለብህ። you have to pray እግዚአብሔር ኃይልን እንዳውቅ አይኖቼን ክፈት ይል። እኔ በቃ ጸሎቴ እሱ ነው። እኔ ሁሌ መጸለይ ሌላ ጸሎት አይኖቼን አብራ፣ አይኖቼን ክፈት፣ የውስጥ አይኖቼን አብራልኝ አይኖቼን። ምን ይመስላል? አይን ሲበራ ማየት ይጀምራል። በቃ የማይታዩ ማየት ይጀምራል። ከዛ ያዕቆብ ምን ይመስላል? እንደዛ ቆዝሞ መጨረሻ ላይ ምን ይመስላል? ምሕረት እግዚአብሔር አላደረገለትም። እግዚአብሔር ምን ይመስላል? ቆዝሞ ከዛ ጉድፈላ እንትን ላሳያችሁ። በጣም የሚያስገርም እንትን ራሷ ሩት ኑኃሚን ራሷ ምን ይመስላችኋል? ከሞዓብ ወደ ኔነቹ ከቤተልሔም ወደ ሞዓብ ማን ይጂ አላት። ልጇን ይዛ ሄደች። ባሏ ሁለቱ እዛ ሞተች። ባሏ ሞተ፣ ሁለት ልጆቿ ሞቱ። ከዛ ስሟ ማራ በሉኝ አለች። እግዚአብሔር መርሩኛል ማራ በሉ ምርር አለች። በቃ እግዚአብሔር አይደለም ያላት ሂጂ አላት። እንደ በረሃብ ዘመን ማን ይጂ አላት። እግዚአብሔር አጋገምትም በረሃብ አያጠግብም። እግዚአብሔር አያጠግባችሁ በረሃብ ዘመን ምን መስላል? እግዚአብሔርን ትገምቱታላችሁ። እናንተ በኢኮኖሚ እየገመታችሁት ነው። እግዚአብሔር በስራ ትገምቱታላችሁ። ባላችሁ ነገር ትገምታላችሁ። ፓስተሩ ደግሞ ባለው አባል እግዚአብሔርን ይገምታል። በቃ በዛን ኧረ ተው። በቃ ቦክስ ውስጥ እግዚአብሔርን አስቀመጥከው። ቁጭ ያለ እግዚአብሔር ቦክስ ውስጥ እንዴት ያስፋ ታዲያ? እንዴት ያበዛ እግዚአብሔር? እሱ አንድ ሆኖ ሳለ ጠራሁት፣ ባረኩት፣ አበዛሁት ነው ያለ እግዚአብሔር። ምን ይመስላል? አብርሃምን አንድ ሆና ነው የጠራው። ከዛ ነገሩ ካለቀ ኬዝ ማለት አብርሃም ራሱ እድሜው ራሱን አስብ። ግን እግዚአብሔር ወገኖቼ የሚያበዛ አምላክ ነው። በጥቂቱም በብዙ ማዳን የሚችል አምላክ ነው። ሁሉን ያደርግ ዘንድ ቻይ ነው። ይችላል እግዚአብሔር። አትገምችው፣ በሁኔታሽ አትገምችው፣ በትዳር አትገምችው፣ በምናምን አትገምችው። እግዚአብሔር ግዴለሽ። ውጡ፣ ከዛ ውስጥ ውጡ፣ ተለቀቁ ለእግዚአብሔር። ከዛ ታዩታላችሁ። እግዚአብሔር ያስገርማቸዋል። ከዛ ኑሮዬ የታምራት
አድርጎኛል። ለእኔ ግን ለየት ብሎ ትዘምራለች ማለት ነው። ዳግም ሰላም ነው። ዳግም ኤደንዬ የለችም። ፌስቡክ ላይ ኤደን የለችም እንዴ? ኤደን የለችም፣ አላዩዋትም። ዳግም ፌስቡክ ላይ ኤደን ናት አክቲቭ ማለት እና እዛ ላይ እንትና ኦኬ ኦኬ። ሌላ ልንቀጥል። የሚታዩ ነግራቸዋለሁ። መከራ ራሱ ትልቅ አልኩ። እስራኤሎች ነገርኳቸው። የእስራኤሎች ችግሮች ማለት ነው። የእስራኤል ችግር ማለት ነው። የእስራኤል ችግር ምን ይመስላችኋል? 40 ዓመት ከታገሳቸው በኋላ አትገቡም አላቸው። እግዚአብሔር ገመቱት። ለምን? የሚታየው ጊዜያዊ ነው። ዛሬ ቁጥር 2 የማይታየው ዘላለማዊ ነው። የሚታየው ጊዜያዊ ነው፣ የማይታየው ዘላለማዊ ነው። ኦኬ ላሳያችሁ። ሌላ በጣም የሚያስገርም ሰዎች ላሳያችሁ። በጣም የሚያስገርም ሰዎች። ኦኬ ምን ሳቸዋል? እንትና የተባለ ኤልያስ የተባለ ሰው ነው። ኤልያስ የተባለ ሰው ምን ይመስላል? ነቢይ ነው አይደል? ስንት ታምራት አድርጎ የለን ምን ይመስላል? ቲንክ አርጉ። እሳት ያወርድ ነበረ፣ እንደገና ዝናብ ይዘጋ ነበረ፣ እንደገና ደግሞ የሞተ ሰው ያስነሳ ነበረ። እንደገና ደግሞ በቃ ምን ይመስላችኋል? በቃ የኤልዛቤልን እንዳለ ነቢያቶች ሁሉ ያረደ ሰው አይደል? ርድ ያደረገ ወደ 400 ምናምን ሰዎች ያረደ ማለት ቀላል አይደለም። ግን በጣም የሚያስገርም ቃል ላሳያችሁ። እንትን ላይ አቲንክ አንደኛ ነገሥት ላይ አቲንክ 19 ላይ ኤልዛቤል የተባለ ሴት ምን መስላችኋል? ነገ የሚሆን ነገር ነገረችው። ነገ የሚሆን ነገር ጉድ ፈላ። እንትን 19 ላይ ኤልዛቤል ሰማች እንዳለ ነቢያቶቿ እንደገደለ። አሁን ነገ ከነዚህ እንዳንዱ ነፍስን ባልወሰድኩ ባለች ጊዜ አሁን ኤልያስ መፈርጠጥ ጀመረ። ልክ እንትን ላይ አንደኛ ነገሥት 19 ላይ አሁን አካመቶ ነገራት። እንደ አንዱ ነገ እኮ ነው። ነገ እንደ አንዱ ነፍስን ባነፍስ አማልክት ይፈርዱብኝ ምናምን ማለት ጀመረ። በአማልክቷ መማለክ ጀመረ። ከዛ ምን ስላል ኤልያስ ምን ሆነ? ምሩፅ ኤፍጥር ሆነ ማለት ነው። ያ ታምር ያደረገ ሰው ማለት ነው። ከዛ ጸሎቱ ተቀየረ አልኩ። ዛሬ በሚታየው ከሄድክ ጸሎት ይቀየራል። በሚታየው ከሄድክ አልኩ። እነዛውን የኤማውስ ሰዎች ዛሬ ሉቃስ 4 ላይ በሚታዩ ሰምተዋል። ጌታ ሲሞት አዩ፣ ነግሯቸዋል። እነሳለሁ ብለዋል። ግን መሞቱን አዩና መጠውለቅ ጀመሩ። ጌታ መጣና እነሳቸው እንደገና። አሁንም ኤልያስም ልክ በቃ ጸሎት ሁሉ ውሰደኝ ከአባቶች አልበልጥም። አይኑ ተያዘ ማለት ነው። እግዚአብሔር ነገረው። ገና ለባል ያልሰገዱ 7 ይሰዋል በጸጋ የተመረጡ። ግን ኤልያስ እንዲፈረጥጥ ያደረገው ምንድነው? የሚታየው ነገር ነገ እኮ ነገ የሚሆን እኮ ነው ያለችው። ነገ ስትለው አያችሁ፣ የሚታይ ነገር እንድትፈረጥጡ ያደርጋቸዋል። ከስፍራችሁ ለዚህ ነው የገዢ ቁጣ በተነሳ ጊዜ ስፍራን አትልቀቅ ይላል። ሴጣን ከስፍራ ነው የሚያነሳ። የገዢ ቁጣ በተነሳ ጊዜ ማለት ነው። ምን ይመስላል? ኤልያስ ነቢይ አይደል? የፈለኩን ነቢዩን ምን ነው በሚታየው የምትሄድ ከሆነ ትሰምጣለህ። የሚታዩ ነገሮች ሁሉ ጊዜያዊ ናቸው። የሚታዩ ኢኮኖሚ የሚቀየር ነው። አገር ይቀየራል። ማመን አለ። ትዕግስት አልኩ። በእምነትና በትዕግስት ብያለሁ። ኢትዮጵያ ተስፋ ቃል ብትወስደው እንጂ ዝም ብለህ ዳተኛውን አትወርስም። ዝም ብለህ የተሳደብክ ጸሎት ህይወት የለ። ማንም የሚናገር እንደ እግዚአብሔር ቃል ይናገር ነው ያለው። የሚናገር እንደ እግዚአብሔር መናገር አለብህ። መልካሙን ቀን ልታይ ከፈለግ አንደበትን ከክፉ ከንፈርን ተንኮል ከመናገር ከልክላለ። ይሄ አንደበታችሁ ሩጫችሁ እንደሚያቃጥል እሳት እንደሆነ ሀዊ እንደሆነ እንደገና ኢቢዳ እንደሆነ ፋያ ይላል። እንትኖች ናይጄሪያ ያለ መብሩም ይጸልያል። ፋያ ሲል ኤልያስ እየፈረጠጠ ነብዩ ምንድን ያስፈረጠጠው? የሚታየው ነገር አልኩ። የሚታየው ነገር ከስፍራችሁ እንድትወጡ ያደርጋቸዋል፣ እንድትደበቁ ያደርጋቸዋል። ምን ስላ ዮሐንስ 4 ላይ የፈታች ሴት እንድትደበቅ አይደለ ያደርጋት ነገሯ ማለት ነው። የሚታዩ ናቸው። ያ ሁሉ የሚታይ ነው። የሚታዩ ነገር እንድትደበቁ ያደርጋቸዋል፣ እንድትቆዝሙ ያደርጋቸዋል፣ እንድታጉረመርሙ ያደርጋቸዋል። በእግዚአብሔር ላይ ካጉረመረክ ምን ይመስላል? አታጉረመርሙ ነው የሚለው። እዛ አንደኛ ቆሮንቶስ 13 ላይ እንዳጉረመርሙ አታጉረመርሙ ይላል። ማጉረምረም ያለማመን ምሳሌ ነው። እምነት ሁልጊዜ ታምነ በእምነት እንጂ በማየት መመለስ አይደለም። በማየት አንመናልስም። አየህ ተከልክሏል ማለት ነው የሚታየው ነገር። አሁን ለዚህ ነው የወሰውነታችሁ ሲበረታ የማይታዩ ማየት ትጀምራላችሁ። በቃ ከልብ ጸልያችሁ መርሳችሁ። ለዚህ ነው የምትደጋግሙት፣ ስላልተቀበላችሁ ነው።
ጸሎት አትደጋግሙ አለ ጌታ። የለመናችሁ እንዳገኛችሁት ቁጠሩ አለ። ጸልየ ታያለህ። አሜን ነው። ሲመጣ ታያለህ። በቃ መልሱን ታያለህ። ከዛ ማመስገን። ለዚህ ነው በምስጋና ያለ በጸሎት በምልጃ ከምስጋና ጋር ማመስገን እግዚአብሔር በመንገድ ላይ ስለሆነ ያመሽ መኪናው ነው በመንገድ ላይ ነው። ባሌ ነው በመንገድ ላይ ነው። ገንዘቡ ነው በመንገድ ላይ ነው። እየመጣ ነው። እየመጣ ሂስ ካሚንግ ሱን እየመጣ ነው። በቃ የእምነቱ ቋንቋ ትናገራል። እየመጣ ነው። በቃ እንደ ባለ እየተዘጋጀው ነው። እየተዘጋጀው ነው። በደንብ ምናምን ስፖርት ምናምን በመስራት አሜን እህቶች ከሸንቀጥቀጥ በማለት በምናምን ኤክሰርሳይዝ ምናምን ጡንቻችሁን ደግሞ ደበር በማድረግ ምናምን ዳግም ሰላም ነው መዘጋጀት። እግዚአብሔር ልብ መዘጋጀት ከሰው አይደለም። አይ ሳትዘጋጁ መዘጋጀት ለሁሉ ለአገልግሎት መዘጋጀት፣ ለትዳር ለሁሉ መዘጋጀት አለባችሁ። ዝም ብላችሁ አትግቡ። ትዳርም ተዘጋጂ። እግዚአብሔር የሚሰጣችሁ ጊዜ ዝግጅት ነው። ወስት የማልቀስ ጊዜ ሳይሆን የዝግጅት ጊዜ ነው የሚሰጣችሁ እግዚአብሔር። አንዳንዱ ዌስት የሚያደርግ ይመስለዋል። ይኸው እኔ አሁን እኔ ዝግጅት ላይ ነኝ ያለሁት። የት እንደሚተኩሰኝ እንደሆነ አላውቅም። እግዚአብሔር አይ አም ሬዲ ፕሪፔርድ ራሴ። እኔና እናንተ ወታደሮች ነን። ሁሌ ወታደር መስላል ተዘጋጀው ነው። የኢትዮጵያ ወታደር አሁን አብይ ሂድ ካለው የሚዘጋጅ ለምንድን ነው? ሂድ ካለው ይሄዳል። እዚህም አሁን ፕሬዚዳንቱ ሂድ ካለ ይሄዳል። የሚዘጋጁት ለምንድን ነው? ዛሬ እኔና እናንተም የክርስቶስ ወታደሮች ነን። አየ በሚታየው መሄድ የለብሽም። ታለቅሻለሽ፣ ያስለቅሳል። ልጆች ጉዳይ ነው አትይ። ልጆችሽ ያላቸውን አትይ። እመኙ እግዚአብሔርን። እግዚአብሔር ከሞት አንበሳ ውስጥ ማር ያወጣል። እግዚአብሔር ያለቀ የተቆረጠ በምድር ላይ ታደርጋለህ ይላል እግዚአብሔር ቃል። ዛቲን ምሳሌ እንትን ኢሳይያስ 13 ላይ ያለቀ የተቆረጠ ነገር ያለ አይ በሚታይ ምን መስላል እያሮስ ጸልዮ የለን ጌታ ጋር መጥቶ ልጅ ክምትሞት ድረስ አለው። ጌታ እየሄደ ነው ያለ። ከዛ ልክ እዛ ሲደርስ ሞታለች አሉት። አታርክመው አሉት። ዞር ብሎ ጌታ ምን አለው? እሰይ ነው ያለው አይደለም፣ እመን እንጂ አትፍራ ነው ያለው። ምን ማለት ነው? መቴ ጸልኮ ጸሎት እመን ማለት ነው። ምን መስላል ደም ሲፈሳት የነበረው በሚታዩ ብትሄድ ኑሮ ምን መስላል? የሙሴ ሕግ በእሷ ላይ የነበረው የሙሴ ሕግ እኮ እንደ ደም የምታፈስ ሴት ከቤት መውጣት የለባትም። እሷ ግን ጥሳ ወጥታ መናገር ጀመር። የልብሱን ጫፍ ነካ ከነገሯ ተነስታ ከሚታዩ ወጥታ ማለት ነው። ምን ይመስላል? 12 ዓመት ደም መፍሰስ ቀላል ነው እንዴ? ከዛ አልቆመ። አየ የሚታዩ ነገር ይደብቃቸዋል። የሚታዩ ነገሮች በቃ እንዴት ነው እንድትበቅ እንዴት ነው እንዴት ዳውን እንድትሄዱ ያደርጋል። ጊዜያዊ ነው የሚታየው፣ ጊዜያውን የማይታየው ዘላለም የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ ግጅ መከራ ቀላል። አሜን። ምን መስላችኋል? ዘልቁ ላይ ያለፍኳቸው 13 ላይ ምን መስላችኋል? 13 14 ሙሴ ላካቸው 12 ሰላዮች ችግር ሚበላ እንዳሉ ከዛ ቀጠሉ። በቃ ችግር ማሮት ጀመሩ። አብሶ እዛ ዘልቁ 11 ላይ 13 ላይ አይ ቲንክ እንደላሳያቸው ሰዎቹ ተናገሩኩ። ምድር ላይ መልካም የሚበላ አለ፣ ግን ሰዎች ሁሉ ግን ምን አሉ? በጣም ረጃጅም ናቸዋል። ንፍሊን የሆኑት እንደገና የሆኑት ፊሌሞኖች የሄኖክ ልጆች አየናል። እኛ ልክ በአይናቸው ፊት እንደ ግምት እንደ አንበጣነናል። ልክ እንደ አንበጣነናል በአይናቸው አይተው። አይ የሚታየው ነገር ልክ እንደ አንበጣ እንድትሆን ነው የሚያደርገህ። እንደ እንጀራ አይደለም የምታየው። ኢያሱና ካሌብ ግን እንደ እንጀራ ሆኑልናል። ምን ነካ? እንደ ሁለት አይደለ? እንደ እንጀራ ሆኑልናል። አብረው አይደለ እንደሄዱት ሚበላ አላሉ እኮ፣ ግን በአይናቸው ፊት ልክ እንደ አንበጣነናል። ከዛ እግዚአብሔር አጠፋቸው ይላል። አብሶ 10ን ቀሰፋቸው ይላል እግዚአብሔር ጋር። እግዚአብሔር ሕዝብ አለ ታውቃላችሁ። እስራኤሎች ሙሴ ባይኖር ወዲያው ነበር ያጠፋቸው የነበረው። ግን ሙሴ ቆሞ ይማልድላቸው ነበር። አሁን ደግሞ ኢየሱስ ለኔና ለአንተ አማላጅ አለን። አሁን ከልቤ ልንገራችሁ፣ ኢየሱስ ባይኖር ዓለም በጠፋች። ድገሞ ኢየሱስ ባይኖር ዓለም በጠፋ። ዓለም ላይ ያለ አመፅ፣ በምድራችን ላይ ያለ አመፅ እየተገለጠ እያያችሁ አይደል? በዩቲዩብ ላይ እየተሰራ ያለው አመፅ ምድር በጠፋች ነበር ኢየሱስ ባይኖር ነው።
በሰውና በእግዚአብሔር መካከል ሰው የሆነ ኢየሱስ ነው ያለው። እሱ ጠበቃችን ነው፣ አማላጃችን ነው። እግዚአብሔር አሁን የሚያየው ክርስቶስን ነው የሚያየው። ክርስቶስ ያቀረበውን መስዋዕት ነው የሚያየው። ልክ ኖህ ያቀረበው መስዋዕት እንዳሰተ ማለት ነው። አሁን ክርስቶስ ያቀረበው መስዋዕት ነው የያዘው እንጂ እግዚአብሔር ከልብ ልንገራችሁ ዓለም በጠፋች። ግን እያስተዋላችሁ ነው? ዓለም በሙሉ መሬቱ በውሃ ላይ እንዳለ ታውቃላችሁ? እግዚአብሔር እኮ ቁሚ አላት። ምድር ሁሉ በውሃ ላይ ነው ያለው። ዓለም ነገስታቶች በጠፉ። ግን የእግዚአብሔር ምሕረት እያያችሁ ነው? የእግዚአብሔር ትዕግስት እያያችሁ ነው? አይደለም ሰዎች ሁሉ እንዲድኑ ነው እግዚአብሔር ይፈልገው። ግን አልኳችሁ እዚህ ካልመጣ እዚህ እምነት ውስጥ ካልገባ ውስጥ ሰውነት ካልበረታ ውስጥን እያያችሁ ያላችሁት ውጩን ነው። እያወራችሁት ያሉት ውጩን ነው። እያጉረመረማችሁ ነው ያላችሁት ውጩን እያያችሁ። እየተጣላችሁ ነው ከመንግስት ጋር ያላችሁት። ጴንጤዬ እየተጣላ ነው ከመንግስት ጋር። ጸልይ ያለ እንጂ መንግስት ጋር ተጣላለ። ስልጣን የእግዚአብሔር እንደሆነ አላወቅሽም? ስልጣን እሱን ሮሜ 13 ቁጭ ብለህ ማንበብ ነው። እየተጣላ ነው ከእግዚአብሔር። ከመንግስት ጋር ስትጣላ ከእግዚአብሔር ጋር የተጣላ ነው ያለው። ተጣላ አላለም፣ ጸልይ ነው ያለ። አየህ፣ መጸለይ ነው ያለብህ። አሁን እነዚህ ሰዎች ቅድም እስራኤሎች ጠቅላላ ሳይገቡ ቀሩ። በቃ አገቡ አላቸው እግዚአብሔር። በቃ እግዚአብሔር ማለ እንዳይገቡ ከማለ ኢያሱ ራሱ ምን ስላቸዋል? ኢያሱ ዘመን 31 ነገስታት የገረሰሰው የሚታየውን እያየ ይመስላችኋል? እድሜ ጠግቦ ሄደው እኔና ቤቴ እግዚአብሔር እናመልካለን። እግዚአብሔር መፈራትን ሁሉ ሰጠው፣ ሞገስ ሰጠው፣ ከፍ ከፍ አደረገው። 31 ነገስታት የሚታየውን እያየ ይመስላል። ካሌብ ራሱ እንደዛ ገና 85 ዓመት ገና ጉልበታም ነኝ እያለው የሚታየውን እያየ ሄደ ይመስላል። አልኩ የሚታየውን የምታይ ከሆነ ቶሎ ታረጃለሽ። ሙሴ ትዝ ያላችሁ ብድራቱ ትኩ ብሎ ሳይ ሙሴ እኮ 120 ዓመት ጉልበቱም አልደከመም። ዛሬ የሚታየውን ታረጃላችሁ። በቃ ምን ለበርታዳ እንዲያፈጣችሁ ስታዩኝ ቶሎ ታረጃላችሁ። የሚታየውን እያያችሁ ነው። ደም ስራችሁ ደማችሁ ከፍ ይላል። ምኑ ከፍ ይላል? ስትሞቱ ቀደም ነገርኳችሁ። እንትን ላይ አይ ቲንክ ኤልያስ ላይ ትዛናችሁ። እንትን ላይ አንደኛ ነገሥት 19 ላይ ኤልዛቤል ነች እኮ ምን አለችው መሰላችሁ? ላንብብላችሁ። ነገ በዚህ ጊዜ ነፍስን ከነዛ እንዳንዱ ባላደርግ አማልክት ይህን ያድርጉብኝ አለች። አማልክቷን መጥራት ጀመረች። ዛሬ ህዝባችን እንደሚጠራው አማልክት ማለት ነው። እንዲህ እየጠሩ አይደል? እንትና እያሉ እየማሉ ምናምን እንትና ምናምን መጽሐፍ ቅዱስ ላይ አይደለ ማለት ነው። መጽሐፍ ቅዱስ ያልጠቀሳቸው ማለት ነው። ቃሉ መጽሐፍ ቅዱስ ላይ ደግሞ አዎ ከሆነ አዎን ነው። በማንም አትማል ነው የሚለው እግዚአብሔር ቃል ስትለው ኤልያስ ኃይሌ ማራቶ እንደገና መጥቶ መልአክ ረዳው። እኔ ተኝቶ እኮ ነው በኔም ተነስ ብላ ምናምን ምግብ ምናምን የምትሄደው መንገድ 40 ቀን ምን መስራቸው ሲጓዝ ሲሮጥ ሰውየው ምንድነው አርቡ እኮ የሚታየው ነገር እንድትፈረጥጡ ነው የሚያደርጋችሁ። የሰማችሁ ዶክተር የነገራችሁ ነገር እንዲህ ያለብህ መድኃኒት በቃ እንድትሞት ነው ካለ ትፈረጥጣለህ። አልኳችሁ ብዙ ሰዎች የሚታየው ነው። አየህ ነገ አለች እኮ እምነት አሁን ነው፣ ተስፋ ነገ ነው። የሚቀጥለው ስለ ተስፋ ነው የምንማረው። ተስፋ ምን እንደሆነ እናያለን። የዳነው በዛ ነው። አሁን ኤልያስ ምን ይመስልሃል? ነቢዩ የፈለኩን ነቢይ የለም ምን የለም። የሚታዩ ከሄድክ ትሰምጣለህ። ምን ይመስላል? እዛ ማቴዎስ 14:30 ላይ ጴጥሮስ አንተ ኮንካ ሲመጣ አዩት ኢየሱስን። መታት መሰላቸው። እኔ ነኝ ሲላቸው አንተ እኮ ጥራኝ አለው። ና አለው። እየሄደ እኮ ነው። ማንን እያየ? ክርስቶስን እያየ። የማይታየውን ክርስቶስ ነው። የማይታይ ምሳሌ እሱ ነው። ከዛ መሄድ ጀምሯል። በኋላ እኮ ሄዷል እኮ ጴጥሮስ። አንሄድም ብትሉ ይሄዷል።
ግን አይኑን አንስቶ ማዕበሉን ሲመለከት መስመጥ ጀመረ። የሚታየውን አይቶ ማለት ነው። አያችሁ፣ የሚታየው ነገር ያሰምጣቸዋል። የሚታየው ነገር እንድትቆዝሙ ያደርጋቸዋል። እንዲምታየው ነገር መዝሙር ያጠፋባቸዋል። ጸሎት ያጠፋባቸዋል። እልልታ ይጠፋል። እልልታ የሚታየው ነው። ማን እሱን አይነ እግዚአብሔር እንዴ እሱን ካየ ተሰምጣል። ፓስተር ተስፋ እሱን የሚያይ ከሆነ ይሰምጣል። ማን ያለ አይኖቼን ማንሳት አለብኝ። አየ አይኖቼ የእምነቴ ጀማሪና ፈጻ ክርስቶስን በመመልከት እኮ ነው ሩጫች በትዕግስት እንሩጥ የሚለው። እኔ ኢየሱስን ነው የማየው። ለዚህ ነው ይሄ ቃሉ ከዓይን አይራቅ የሚለው እግዚአብሔር ቃል በልብ ውስጥ ጠብቃት የሚለው። ስለዚህ ወገኖቼ ሁለተኛ ነገሥት 4:8 ላይ ምን መስላችኋል? ልጇ ሞቷል። ልጇ ለባሏም አልነገረችውም። ከልብ ነገር ለባሏ ብትነግረው ጉድ ምን ነካሽ? ልክ አሁን አቲንክ አብርሃም ይመስለኛል ለሳራ ይዞ ሲሄድ እንትና ይስሐቅን የነገራት አይመስለኝም። እንዴ ትከለክለዋለች እንዴ ልጅ እኔን አልጠብቄ ወልጄ ምናምን። ይሄኛ ሞቷል አለች፣ ደህና ነው አለች። ለባሏ ራሷ ሄዳ ደህና ነው እያለች ከዛ ልጇ ተነሳላት። አያችሁ፣ የሞተ ነገራችሁን እያያችሁ በቃ ይሄ ነገር በቃ ተስፋ የለውም እያላችሁ ኧረ ተው። ምን ትንሣኤ ታዲያ ሄደ? ትንሣኤ ኢየሱስ ለምን ተነሳ? እንደውም ክርስቶስን እኮ ከሞት ያስነሳው የእግዚአብሔር መንፈስ በውስጣችሁ አለ። ያ ኃይል በውስጣችሁ ነው ያለው። የትንሣኤ ኃይል በእኔ ውስጥ ነው ያለው። ግን የሚታየውን የምታይ ከሆነ እግዚአብሔርን ትገምተዋል። ምን መስላል? 5 እንጀራ 2 ዓሣ ምን መስላል? ፊልጶስ ስጥ አይደለ እንደ ያለው ቢደምር ቢያባዛ ምናምን ጌታ ይበላሉ ይላል። አልዓዛር ሞቶ ይነሳል ይላል። እያየ ነው ኢየሱስ። ምን መስላል? አልዓዛር የሚሸት ምናምን ማርታ አይደለች ያስቸገረችው። ዛሬ ስንት ማርታ አለ በጴንጤ ውስጥ የሚያስቸግር ማለት ነው። ከልብ ነገር ስንት ማርታ የማርታ እህቶች ማለት በሚታየው ከሄድ ጉድ ፈላል። ለዚህ ነው የማይታየውን እንጂ የሚታየውን ባን ቀላል የሆነ ጊዜ መከራቸው ቀላል የሆነ ክብር እንደሚያመጣ ነገረን። አሁን ምን ሰላም እዛ ሁለተኛ ነገሥት 6:16 ላይ ደግሞ ላሳያችሁ። ግያዝ የተባለ ሰው ምን ይመስላል? ግያዝ የተባለ ሰው ኦኬ፣ እንደዚህ ለምብላችሁ በስፍራው የመጣውን ላሳያችሁ። የፈረስ ሰረገሎች እጅግም እኮ ነው ጨፍራ መጣ። አቲንክ ሁለተኛ ነገሥት ላይ 6:16 ላይ እጅግ ጭፍራ እኮ ነው የሶሪያ ጦር ይዘው የመጣበት። ወጥቶ ሲያይ ጉድ ወየዋል እንጠፈር ምናምን። ኤልሳ አንድ ነገር አለው፣ ከእኛ ጋር ያለው ከነሱ ካለው ይበልጣል። ኤልሳ አይቶ ነው የተናገረው። አሁን ደግሞ ቃሉ ሲነግረን በእኛ ውስጥ ያለው በዓለም ውስጥ ካለው ይልቅ ታላቅ ነው። አሁን ኤልሳ ያለው ከእኛ ጋራ ነው ያለው፣ በውስጡ አይደለም። በብሉይ ኪዳን በውስጣቸው ያለ። ለዚህ እኮ ነው ዳዊት የጸለየው መንፈስን አትውሰድብኝ ያለው፣ በውስጡ አይደለም። አሁን እናንተ እንዳይነት ጸሎት መጸለይ የለብን። መንፈስን አትውሰድብኝ እንዳይነት ጸሎት ማቆም አለብን። የዓለማመን ጸሎት ነው። መንፈስን የትወስድብሃል እግዚአብሔር ውስጥ ነው ያለው እንጂ ታትማል እንጂ እንደ ኤፌሶን 1:13 ታተምክ እንጂ የታተማችሁበት የሚለው ከለዚህ ነው። ወደ ጌታ ስትመጣ ጌታ ስትቀበል ታትማል፣ ግን ተሞሉ ብሏል። ተሞላ። ከእኛ ጋር ያለው ከነሱ ካሉ ምንድን ነው ግያዝ የሚያስፈልገው? አይኑ መብራት ነው። አሁን ደግሞ የውስጥ ሰውነታችሁ እንዲበረታ መጸለይ አለባችሁ። አይኑ እንዲበራ፣ ከዛ አይኑ ሲበራ ደግሞ ማየት ጀመረ። አየህ፣ አሁን በአዲስ ኪዳን ጸልዩአል። የውስጥ ሰውነታችሁ እኮ ዕለት ዕለት ይታደሳል። ውስጤ ሲበረታ ጡንቻ ሲያወጣ ያየዳኖ ሰው ዋ በቃ ከልቤ ልንገርህ ትገረማለህ። በቃ እኔ አንዳንድ ግርብ ይለኛል። አንዳንድ ጴንጤ ለምንድን ነው? እኔ ልፈርድባቸው አይደለም፣ ግን አለማደግ ነው። አየህ፣ በልሳን ስትጸልይ ውስጥ እኔ አላ በልሳን መጸለይ በጣም ለውስጥ ያርጋል። ውስጥ ይቀየራል። ውስጥ ጡንቻ እያወጣ ይመጣል። በቃ እየበረታ ምናምን። ከዛ ሁሉ ትስቃለህ። ጳውሎስ ምን ይመስላል ሲስቅ? ተገርፎ ይስቁ ነበር። ዛሬ ምን ትንሽ ከተናገረ ታኮርፋለህ።
ሁለተኛ ነገሥት 7 ላይ እስከ 1 እስከ 2 ምን ይመስላል? 7 ዓመት ራብ እግዚአብሔር አልመገበም። ድምፅ አሰምቶ ሰማርያን አልመገበም። እግዚአብሔር ነገ በሰማርያ እንዲህ ይሆናል ሲል አብሶላም ብላችሁ እዛ እንደዚህ አለ። ነገ በሰማርያ የሚሆነውን ነገር ከዛ ነገር እግዚአብሔር የሰማይን መስኮቶች ቢያደርግ ይህ ነገር ይሆናልን አለው። እርሱ እነሆ በዓይንህ ታያለህ፣ በዛ አትቀምስም አለ። እግዚአብሔር ይጠብቃል። ይሄ ሰውዬ በበረከት የጠገቡ ሰዎች ገደሉት። ዳግምዬ በበረከት የጠገቡ ሰዎች ረግጠው እንዳይገሉሽ ማመን ነው የሚያስፈልገ። ነገ በሰማርያ እንዲሆናል ሲለው ራስ ካባባ ዲጋላ በሆነ አስካዱ ራዲና ማሳያል ምን አለ? ነገ በሰማርያ እንዲሆናል። የሚሸጠውን ነገር ኢኮኖሚ እየነገረ ያለው አረ ታገስ። በአሜሪካንም ታገስ፣ ግድ የለም ታገስ። ኢኮኖሚ የክሰብ እግዚአብሔር ይመስገን። እንዴ ኑሯችን ትዛለን ጳውሎስ አለ ኑሮ ይበቃኛልን አስተምሮ የጸጋ አስተምሮታል። ኑሮ ይበቃኛል አስተምሮ ኑሮ በቃኝ ይብቃኝ ተማር እንጂ ባለ በቃኝ ተማር እንጂ ምን በላው ምን ለብሰው ካለ ይበቃናል ይላል ጳውሎስ። ስለዚህ አሁን እዚህ ላይ ምን ይመስላል? ይሄ ሰውዬ ሳይበላ በዓይንህ ታያለህ አትቀምሳትም አለ። ነገ በሰማርያ እንዲሆናል ሲል የትኛው ሰማይ ቢከፈል? ለምን በሚታየው ሄዶ ነው። ይሄ በሚታየው ሄደ እግዚአብሔርን ቦክስ ውስጥ ከተዋል። እንዴት አድርጎ ይስራ እግዚአብሔር? አላማናችሁትማ። ልንዘምር እንችላለን፣ ግን ማመን አለብህ። የዘመርከውን ማመን አለብህ። እግዚአብሔር ኤልሻዳይ ነው፣ ኦምኒፖቴንት ነው፣ ሁሉን ያደርግ ዘንድ ይችላል። አሜን። እዛው ደግሞ ሁለተኛው ነገሥት ላይ 7 ላይ ሁለተኛው ነገሥት ላይ 3 ላይ ከ16 ምን ያስላቸዋል? ስንት ነገሥታት? 3 ነገሥታት ናቸው በውሃ ጥም ሊሞቱ ማለት ነው። 7 ናቸው እንጂ 3 በውሃ ጥም ሊሞቱ ማለት ነው። ቃል ያለው ተፈለገ። ከዛ ኤልሳ መጥቶ ነገራቸው። በገና ደረደረ። ከዛ ቃል መጣ። ንፋስ የለም፣ ዝናብ የለም። ይሄ ሽጉራ ሸለቆ ውሃ ይሞላናል። ንፋስ አታየው፣ ዝናብ የለም። ይሁን የኔና የናንተ አምላክ ንፋስ የለም ያደርጋል። ሸለቆ ከዛ ምን አለ? እናንተም ከብቶቻችሁ ፓስተር ተስፋም ይጠጣል። አሜን። ራባባ ዲጋሳታል። አሜን። ንፋስ የለም እኮ አለ። ምን አለው ሰበ እንደዚህ ያላችሁ ለምብላችሁ ሁለተኛ ነገሥት ላይ እንደዚህ ያለ ይህ ሸለቆ ውሃ ይሞላል። መጀመሪያ አንድ ነገር አላቸው። እንደዚህ አላቸው። ኦኬ ጉድጓድ ቆፍሩ አለ። ከዛ በገና መጣ። በገና ሲደረድር እግዚአብሔር ጣት መጣ ማለት ነው። ከዛ አንድ ነገር አላቸው። እንደዚህ አላቸው። ንፋስም አታዩ፣ ዝናብም አታዩ፣ ይህ ሸለቆ ግን ውሃ ይሞላል አላቸው። ሃሃሃ አሜን በይ እባክሽ። የሚሞላ አምላክ ነው ያለሽ። ኢየሱስ ጌታ ነው ለዘላለም። ንፋስ የለም፣ ምንም ነገር የለም። ኦኬ ምን ይመስላታል? እግዚአብሔር ታምር አልሰራ? እዛ ሰው አንድ ነገሥት 17 ላይ ጎልያድ ቆሞ ማለት ነው። ምን ይመስላል? ጎልያድ ቆሞ 40 ቀን ሲጮህ ምን እያዩ ነው? መዝሙር ጠፋባቸው፣ እልልታ ጠፋ። 40 ቀን እያገሳ ያለው ማለት ነው ጎልያድ ነው። በቃ ለምንድን ነው የሚታየው? የለበሰው ልብስ ደግሞ እናንተ ቁጠሩት። ያደረገው ጫማ ገንባሌ ምናምን ሽቅሉ ምናምን እሱን እናንተ አንብቡት። እዛ ላይ ግን መዝሙር ጠፋባቸው። ጎልያድ እኮ አልኩ እኮ ዛሬ ጎልያድ እኮ ምንድን ነው በጤናሽ ላይ መጣ ዶክተር መድኃኒት የለውም ያለ በሽታ ጎልያድ ነው። መከራ ችግሩ ኪስሽ አልሞላ፣ ባሎትሽ አልሞላ፣ ምንሽ ገንዘብ ጎልያድ። ከዛ መዝሙር ጠፋ። ማን መጣ? ያችን ብላቴና መጣች። የሚታየውን የማያይ ሰው መጣ። ይሄ ማን ነው ያልተገረዘ አለ። በእግዚአብሔር ስም እመጣበታለሁ፣ እግዚአብሔር አሳልፍ አንገትን እቆርጣለሁ አለው። እንዳለው የአካል ሆነ። ምንም ከዛ መዝሙር አልመለሰላቸው። አየ ጎልያድ ምን 40 ቀን እንደው ከልብ ልንገርህ፣ እንደው ዳዊት ባይመጣ እንደገና ክስቴ እንዳደረግ ነበር። 40 ቀን
ዳዊት መጥቶ አሳጠረላቸው። እንዲህ አይነት የሚነሱልን የሚያሳጥሩ ነገርን የሚያሳጥሩልን አሜን በሉ አሜን። ይነሱልን እነዚህ ነገር የሚያሳጥሩልን የማይታይ የማየው ምናምን የማይታይ ሴት ምናምን የማታይ ምናምን የሚታየውን የማታይ ምናምን አየህ። የጊዜው እኮ መከራችን አለ። ቀላል የሆነ እኮ ነው ቀላል። አየህ ቀላል የሚሆንልን የማይታየውን ስታይ ነው። የሚታየውን እያየማ ትልቅ ነው። አርጎ ጎልያድ ትልቅ ነው። ኢኮኖሚው የኢትዮጵያ ኢኮኖሚ ስላቤት ጴንጤው በጣም የሚያሳዝን እሱ ነው። እኔ የሚያሳዝነኝ ጴንጤው ከበሮ የሚመታ የሚያጨበጭብ የዓለም ሲያጨበጭብ ማለት ነው። የሚያምሮ የሚያጨበጭብ በቃ ልክ አባቱን የማያውቅ ልክ ስራ ሶርሱ ያደረገ ማለት ነው። አረ ስራ ሶርስ አይደለም፣ እግዚአብሔር ነው ሶርስሽ። እሱ ነው እኮ ጉልበት የሚሰጥህ። ለዚህ ነው ጉልበት በሰጠ ጊዜ እግዚአብሔር እንዳትረሳል። አያችሁ የሚታየውን የምታውቁን ትሰምጣላችሁ። በቃ ነገራችሁ አለቀ። እስታክ ሆናችኋል። ዛሬ በኢየሱስ ስም ትወጣለህ። ዛሬ በኢየሱስ ስም ትወጫለሽ። ሁልጊዜ ታምነን በእምነት እንጂ በማየት አንመላለስ። ሁልጊዜ የሚታየው ሁሉ ኤክስፓየር ዴት አለው ብያቸዋል። ኤክስፓየር ዴት አለው። የሚቀየር ነው። ማታ ለቅሶ ጠዋት ደስታ። ትዝ አላችሁ መዝሙር 30 ላይ ትዝ አላችሁም? እግዚአብሔር ሞገሱ ለዘላለም ቁጣው ለጥቂት ሞገሱ ለዘላለም። ማታ ለቅሶ ጠዋት ደስታ። አየ ማታ ይቀየራል። ማይቀየራል ለቅሶ ይቀየራል። ሀዘን ይቀየራል። ከልብ እንግዲህ እናቴ ሀዘን እንዴት አድርጌ የሚቀየር አይመስልም፣ ግን ተቀየረ። የምችል አይመስለኝም ነበር፣ ግን ይቀየራል። ነገ ሌላ ቀን ነው። ስንት ራሱን የሚገላል ሱሳይት የሚያደርግ ስንት አልጓ። አሁን ሰውዬ ፕሮፌሰር እኮ ነው መስፍን የተባለ ሰው። እንዲያ በጥብጦ ሰውን ሁሉ በቃ ምናምን ውስጥ ከቶ በአእምሯቸው ላይ እየተጫወተ ራሱን ገደለ። በጣም ነው ያዘንኩት። ጸሎቴ እንደዛ ነበር ነው። ለሱ ተይዞ እድል እንዲያገኝ ነበር፣ ከዛ እንዲያመልጥ ነበር ሀሳቤ። ስንት ራሳቸው የሚገሉ ዛሬ በኢየሱስ ስም ታቆማል። ታቶ ይሰማል። እዚህ ፓርቶክ ላይ ሳስተምር በመጀመሪያ ገባዋል ሳስተምር ማለት ነው። ከዛ በፕራይቬት ነው መጥቶ ያናገረኝ። ዛሬ ለመጀመሪያ ነው የገባው። ያስተማርኩ ትምህርት ነካኛል። ምን ነው ስለው እኔ ሚስቴ ጥላኝ ሄዳ ሌላ ወንድ አገባቻል። ልገላት አለ። በቃ ዛሬ ገብቼ ልገላት ነበረ። የሚታየው አየህ፣ ምን አንተ ሌላ ሴት የለም እንደ የምታምር የተሻለ ልትመጣ ትችላለች። ምን ነው ሴት የለም እንደ ያማረ ሴት? እሷ ብቻ ናት ሴት ናት እንዴ? እሷ ብቻ ናት የተፈጠረችው ምድር ላይ? ልገላት አለ። ያስተማርኩ ትምህርት ፈወሰኛል። እሳይ እናስመልጣ ወንጌል ስንሰብክ እናስመልጣለን። ስንት ሱሳይት የሚያደርግ ራሱ የሚገል ስንት አሁንማ ምድራችን ላይ በስቷል። ማት እየገደሉ ራሳቸው ሱሳይት እያደረጉ ወይ ሰውየው እንዳደረገ ማለት ነው። ሰውየው አሉ ማትሪክ ወደቀ። ወድቆ ገመድ ይዞ ወደ ወንዝ ራሱ ሊገል ልክ እዛ ሲሄድ ሴጣን አገኘ። ለምን መጣ ነው? ራሴን ልገል ነው አለ። እንዴ ለምን ገና ወጣት አይደለ እንዴ ምናምን አለ። ከሴጣን ጋር እኮ ነው እያወራ ያለው። ለምንድን ነው ግን ራስን የምትገለው አለ። ማትሪክ ወድቄ ነው አለ። እንዴ ለመሆኑ ስንት አመጣ አለው። 2 ፖይንት አለው። በል ይህም ፖይንት እኛ ጋር አያስገባም። ገመድን ይዘህ ሄድ አለው። ምን ልበል ታዲያ? ስንት ራሷ የምትገል ስንት ተስፋ የቆረጠች ነገ ሌላ ግን እንደሆነ ያላወቀች እግዚአብሔር ያዘ ምን መስራን አልኩ። ስንት ምን አልኩ እኮ ኤልያስ እኮ ልሙት አለ። ሞት ተገኘ። አይ ነገ ሌላ ቀን ነው የሚታየው አልኩ። አንዷ እንደዚህ አብራን ነበር ድሮ ስንዘምር አብረን ማለት ነው። ሱዳን ነበረች። ከሁለት ወንድ ጴንጤዎች ናቸው ርሞታ ማለት ነው። ቸርች እንስሏት አትሄድም ልጋ አንድ ቀን ወሰንኩና አለች ሄድኩ አለች። ልክ ስትሄድ ያው ደንቧ ያፈረጣት ውስጡ ያለ መንፈስ። ልክ ቤት ስትሄድ አይኗ አበጠ። ከዛ እጅ ላይ ይኸውልሽ እዛ ሄደሽ ነው ያላት። መክሰስ ጀመረ። በቃ በጣም ከሰሰኛለች። ከዛ በቃ ራሷን ልትገል ደብዳቤ ጻፍኩ አለች። ከሁለት ሩሜት ጋር ነው ከጴንጤዎች ማለት ነው።
አንደኛ መጀመሪያ መርዝ ገዛው አለች። ከዛ ደብዳቤ ጻፍኩ አለች ራሴን ገድያለሁ ብላ። ከዛ ልክ ጽፋ ስትል ጌታ ተቀበላለች እኮ መንፈሱ ከወጣ በኋላ ጌታ ገብቷል። ልክ ደብዳቤውን ጽፋ መርዙን ልጠጣ ስትል ውስጧ ጸሎት መንፈስ መጣ። አሁን መጸለይ ጀመረች። ጸለችና መርዙን ትታ ያም እንደገና ልሞት ጽፍ ሌላ ደብዳቤ ጽፋ ተኝቻለሁ ማንም እንዳያቀሰቅሰኝ ብላ ደግሞ ሌላ ደብዳቤ ሶስት ተኝቻለሁ ልሞት ነው መርዙ አለ። ሰዎቹ መጡ። ርሞቶቹ ሲመጡ ሳይሆን መርዙን አያሉ ሞቻለሁ የሚል ተጽፏል። እንደገና ትቀስክ በጣም ግራት ስና ተኝታለች አለ። ትተናት ሄደናል ወቀ ተኝታለች ብሎ አሁን ስትነሳ አይኗ ላይ የነበረው ጠፍቷል። ይኸውላችሁ ብዙ ሰዎች ራሳቸው የሚገሉ ማሰብ ዛሬ በኢየሱስ ክርስቶስም ራስን አትገይም። እግዚአብሔር ወገኖች ያዘጋጀላችሁ ለእናንተ አይን ያላየው ጆሮ ያልሰማው የሚያስገርም ነገር የእግዚአብሔር ሀሳብ ማለት ነው። ስንት በቃ ራሱን የሚገል ምን መስላችኋል? ሌላ አንድ ቦታ ሰዓት ሄዷል። ኢዮብ የተባለ መስላችኋል? ኢዮብ ምዕራፍ 2:9 ላይ ሚስቱ ምን መስላችኋል? አሁንም ፍጹምነትን ይዛል እግዚአብሔርን ስደብና ሙት አለችው። ሚስቱ የኢዮብ ሚስት ማለት ነው። ኢዮብ ምን መስላል? ያለፈው ቀላል ነው። በስጋ እንደዛ ተመቶ ጓደኞቹ ትተውት ሄዱ፣ ልጆቹ አለቁ፣ ቤቱ ሁሉ ፈረሰ፣ ሚስቱም ተነሳችበት። አንቺ ከሰነፎ ሴቶች እንዳንዱ ነሽ አለ። እስከ መቼ ሙት አለችው። ለምን? በሚታየው ሄዳ ነዋ። አያችሁ፣ በሚታየው ከሄዳችሁ ብዙ ነገር ያመልጣቸዋል። ግን ከልብ ልንገራችሁ፣ እስፔሻሊ ጴንጤው ትሄዳለህ ወደ ጌታ፣ ግን እዛ ስትሄድ ትገረማለህ። ከዛ ኢዮብ ምን ይመስላል? ሁሉን ታደርግ ዘንድ ቻይ፣ ሀሳብ ከቶ አይከለከልም አለ። መስማትን በጆሮዬ ሰምቼ ነበር፣ አይኔ ያያል። ምን ይመስላል? ኢዮብ ቀላል ነው ያለፈው? ቀላል ነው። ስጋው በካንሰር ተመቶ ሸቶ ልጆቹን ንብረቱን፣ ከዛ እግዚአብሔር አልመጣም፣ ደብል አመለሰለትም። ቢገልስ ኑሮ ራሱን ግን ስደብና ሞታ ከእግዚአብሔር ገጣለች። ሴጣን እንደዛ ድቆት ማለት ነው አልኩ። የክፋት ሁሉ ምንጭ ሴጣን ነው፣ እግዚአብሔር አይደለም። ሴጣን ሁልጊዜ አልኩ ይሄ ክብር ወንጌል እንኳን እንዳያበራ የሰዎችን አእምሮ እያዘወረ በቃ የክብሮ እንዲያበራ ሃይማኖት ውስጥ ደብቋቸው። ህዝባችን በብዛት ሃይማኖት ተደብቋል። ሃይማኖት ደብቋቸው ማለት ነው። በዓለም ላይ ራሱ በብዛት ሃይማኖት ውስጥ ደብቋቸው። አይገርምም? ኢሳይያስ ላይ አንድ ቃል ላንብብላችሁ። ኦኬ አይ ኢሳይያስ ላይ አይ 10:13 ላይ 10:23 ላይ የሰራዊቱ ጌታ እግዚአብሔር ያለቀና የተቆረጠን ነገር በምድር ሁሉ መካከል ይፈጽማል። ራባባዲጋሳታ ያለቀና የተቆረጠ ነገር በምድር ሁሉ መካከል ይፈጽማል። እግዚአብሔር በቃ አለቀ ያልሽው እሱ ጋር ያልቀ አይበቃም ያልሽው እሱ ጋር የለም ይበቃል። አይሆንም ያልሽው ይሄ እንዴት ይሁን? ማርያም ትዛለችም ይሄ እንዴት ሊሆን ይችላል አለች። የእግዚአብሔር መንፈስ ባንቺ ላይ ይመጣል አላት። እንዴት ሊሆን ይችላል? ዛሬ ብዙ ሰው ቢጠይቅ ይሄ እንዴት ልፈወስ ይችላል? እንዴት ነው አገባለሁ? ኧረ ታገቢያለሽ። እንዴት ወደ እኔ ይሆናል? ትችላለህ። እግዚአብሔርን ከገመትከው ግን ገመት ቦክስ ውስጥ ከተትከው በሚታየው ከሄድክ በቃ ቦክስ ውስጥ ከተታችሁ እግዚአብሔር አልኩ። የኢትዮጵያ ሕዝብ ኢትዮጵያ ገምቶታል እግዚአብሔር። አሜሪካም ራሱ ማለም ላይ ማለት በቃ እግዚአብሔርን ገምተውታል። በኢኮኖሚ ገመታችሁት፣ በሚታየው እየገመታችሁት ነው፣ በዋጋ እየገመታችሁት ነው። በቃ ይገመት እግዚአብሔር እየገመታችሁት ነው። አላመናችሁትም። እግዚአብሔር እንደሚያኖርሽ አንቀባሮ እንደሚያኖርህ አላወቀውማ እግዚአብሔርን። አየህ፣ ካላወቀው ከባድ ነው። ግን እግዚአብሔርን ስታውቅ አትገምተው። ሁሉን ታደርግ ዘንድ ቻይ ነው። ሀሳብህ ከቶ አይከለከልም። መስማትን በጆሮዬ ሰማሁ፣ ዓይኔ ግን አየቻል። እግዚአብሔር አይገመትም። እግዚአብሔርን ከገመታችሁት ከልቤ ልንገራችሁ አትወጡም። እስታክ ሆናችኋል። እስታክ በአባል እስታክ ጌታ ወደ ዓለም ሁሉ እንዲናላቸው እስታክ ባለ እየቆጠርክ ምናምን ስንት ሰው መጣ እያልክ እስታክ ሆነሃል። በቃ አትሰፋም።
አልኩ አብርሃም ቢገምት አልኩ አብርሃም እኮ እንዳይገምተው እኮ ነው አራቱን አቅጣጫ የሚያሳየው ያየውን ለአንተና ለዘር እሰጣለሁ ይላል። ውጣ እንደገና ቁጠር እያለው ከዋክብ ቁጠር እያለው ዘር እንደዛ በዛለሁ እያለ እግዚአብሔር አይገምትም። ለዚህ ነው ሁልጊዜ ታምነን በእምነት እንጂ በማየት አንመላለስም። ስለዚህ ይበቃኛል። አቲንክ ዓርብ ዕለት ስለ ተስፋ እንማራለን። ተስፋችን ማን እንደሆነ ነግሬያቸዋለሁ። ቃሉን አንብብላችሁን እንጨርስ። ስለዚህ አንታክትም። የውጭ ሰውነታችን ቢጠፋ የውስጥ ሰውነታችን ዕለት ዕለት ይታደሳል። ይሄ ላይ መጸለይ ያለባቸው ኤፌሶን ሰጥቻቸዋለሁ። ኤፌሶን 3 ላይ 15-16 ላይ ጳውሎስ በሰማይ በምድር በፊት እንበረከካለሁ አለ እኮ። ተንበርከኩ ይነጻል። የውስጥ ሰውነታችሁ በመንፈሱ እኮ ነው በኃይል እንዲያጠነክር ክርስቶስ በእምነት በልባችሁ እንዲኖር እንደ ክብሩ ባለጠግነት ይስጣችኋል። የእናንተ ስርና መሰረት በፍቅር እንዲጸናል። ከዛ እኮ ይናገራል ከፍታውን፣ ጥልቀቱን፣ ርዝመቱን ከመታወቅም የክርስቶስ ፍቅር ታውቁ ዘንድ። ውስጣችሁ ከበረታ የማይታዩ ታያላችሁ። ውስጣችሁ ካልበረታ ልጨርስ ነው የሚታዩ ነው የምታዩት። ጴንጤው ነው ምነግርሽ ለአንቺ ነው ምነግርሽ። ውስጥሽ ከበረታ ውጭ የማይታዩ ታያለሽ። ታመሽ ፎስሽን ታያለሽ። አተ ማግኘትን ታያለሽ። ስራ ስታገኝ ታያለሽ። ቆንጆ ስራ የተከፈለ ምናምን የለም አትልም አልኩት። የለም የተሞላ ኢትዮጵያ ህዝብ የሚታየውን እያየ ነው። ችግር ህግ የለም ይላል። ሂድና እዛ ህግ እንደሌለ ሞክር፣ ግባና ሂድና እዛ ህግ የለም ህግ ጣስ ሄድ። በቃ ዝም ብሎ የሚሰማው እኮ የሚያወራው አየህ። ጉድ ውስጥ ትገባለህ። እግዚአብሔር አትገምቱት። እግዚአብሔር ሰው አይደለም። ኦምኒ ፖቴንት ወደ ላይ ወደ ሰማይ ወደ ሲኦል ቤት አንተ በዛላት በሁሉ ስፍራ አለ እግዚአብሔር። እግዚአብሔር ኤልሻዳይ ነው። ሁሉን ያደርግ ዘንድ ቻይ ሐሳብ። ስለዚህ ዛሬ ቁጥር 2 ይበቃኛል። እናመሰግናለን። ተመስገን አባቶ። አሁን ስጸልይ ጌታን ከተቀበልክ ይሄ ቸርች አይደለም፣ ሬዲዮ ቸርች አይደለም፣ ዩቲዩብ ቸርች አይደለም። 3 ክፍል ነው ያለው ብያቸዋለሁ። ሬዲዮ ላይ ያለው፣ ፓልቶክ ላይ ያለው፣ ፌስቡክ ላይ 3 ክፍል ነው ማስተምረው ማለት ነው። ማክሰኞ 3 ክፍል ደስ አይልም? 3 ክፍል ወንጌል እናደርሳለን ማለት ነው። ደስ አይልም? ደስ የሚል እግዚአብሔር ሲረዳን ማለት ነው። ጌታን ከተቀበልክ ባለበት ቦታ ሄደ ደህንነት ያስተምሩ፣ ተማር፣ ሂዱ፣ ቸርች ሂድ። ቸርች አይደለም ይሄ ገባ። ሶሻል ሚዲያ ቸርች አይደለም፣ ቸርች ሂድ። ይሄ ሶሻል ሚዲያ ቸርች አይከለክልም። ቸርች አይደለም ይሄ ግን ቸርችን ሰፖርት ያደርጋል። አሜን። እዛ ቸርች እዛ ድንኳን ቁጭ ብላ ልልልል ብትል ምን ዋጋ አለው? ልልልል ምናምን ቸርች ውስጥ ምናምን እንደዛ ብሎ ነገር የለም። ምናምን እንደዛ ብሎ ነገር ከዛ እኔ የለም ቸርች ካል ፓስተር ተስፋ ያለ በዩቲዩብ ላይ ተስፋ ያለ ፌስቡክ ላይ ደቀ መዝሙር ቸርች ውስጥ ያስተምሩታል። እንደገና ተስፋ ያለ ማየ ፌስቡክ ላይ ኮንታንቱ ላይ ሊንክ አለ። ወርድ ኦፍ ፌስ ክሊክ ስታደርገው ዌብሳይቱ ሲከታል። ሆም ፔጁ ላይ ሬዲዮ አለ። ሚዲያም ከገባማ ማአት አብሶ መንፈሳዊ ሰው ምን ያስተማርኩት ተማሩ። እዛ ላይ መንፈሳዊ ሰው ማን እንደሆነ 7 ክፍል አስተምራለሁ። ማን ነው መንፈሳዊ ሰው? ይሄ ዳኑ ሰውዬ ጡንቻ ማውጣት አለበት። አለዛ ልክ እንደ ቆሮንቶስ በልሳን ልትጸሉ ትችላላችሁ፣ አጋንንቱም ልታወጡ ትችላላችሁ፣ ግን ሕፃን ትሆናላችሁ። ሕፃን ገና ወተት አለ። ጳውሎስ እኮ የቆሮንቶስ ቤተ በጸጋ እኮ ያሸብረቁ ናቸው። ሕፃን ውስጣቸው አላደገም። ውስጥ ካላደገ ሕፃን ነህ። ሕፃን ጴንጤ ምታኮርፍ፣ ምትነጫነጭ፣ ምታለቅስ በቃ ምናምን። ስለዚህ እኔ የምጸሎት አጭር ጸሎት ፓልቶክ ላይ ሬዲዮ ላይ አጭር ጸሎት እኔ የምለው ጮክ በይና ከኔ ጋር ተስማማ። አጭር ጸሎት። ጌታ ኢየሱስ ሆይ በደሌን ኃጢአቴን በደምህ ጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ስለተቀበልከኝ፣ ልጅ ስላደረከኝ፣ በመንፈስ ቅዱስ ኃይል ስለምትሞላኝ አመሰግናለሁ። አሜን። ዌልካም ወደ ኢየሱስ። በቃ አጭር ጸሎት ሬዲዮ ላይም ስላለ ፓልቶክ ላይም ስላለ ወልካም። ይህን ካረክ የመጀመሪያ ስራ ዮሐንስ ወንጌል አንብብ። ሌላ ፓስተር ተስፋ ያለማየ ዩቲዩብ፣ ተስፋ ያለማየ ፌስቡክ ላይ እንደገና ሬዲዮ አለን እዚህ በሞባይል ፎን በቤት ፎን አቲን ካናዳ ያልፋል ይሄዳል ማት ቦታ ከማለት ኦሎቨር ነፃ ማለት ነው። 518907905 518907905 በሞባይል ፎን በቤት ፎን ቤትም ስገደውለው ይሰራል።
እና ከሰኞ እስከ እሑድ ማለት ነው። እግዚአብሔር እናመሰግናለን። ዛሬ በኢየሱስ ስም ያስተማርከን ትምህርት ደስቲኒ ይቀይር ጌታ እግዚአብሔር የውስጥ ሰውነታችንን በመንፈስ ቅዱስ ኃይል ስለምታጠነከን እግዚአብሔር ክርስቶስ በእምነት በልባችሁ እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ ተብሎ ተጽፏል። ዛሬ ይህን የሰሙ ሁሉ ውስጣቸው ስለሚበረታ በኢየሱስ ስም አመሰግናለሁ። አይን ተከፈተ። እንጂ ሰስኔም አሜን። ስለዚህ ጸጋ ያብዛላችሁ። ሼር አድርጉት፣ ላኩት። ትንሽ አቲንክ ረዘም አድርጌያለሁ ዛሬ እና ኢየሱስ ጌታ ነው። ጸጋ ብዝት ይበልላችሁ። ሼር አድርጉት ይሄንን እና ጌታ ኢየሱስ ጌታ ነው። አቲንክ ዓርብ ዕለት ስለ ተስፋ እንማራለን። ተስፋ ማን እንደሆነ እናያለን። ኢየሱስ ጌታ ነው። ጸጋ ያብዛላችሁ። ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። እንገናኝ። እንግዲህ ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። ስለዚህ ኢየሱስ ያድናል። አሜን። ጸጋ ያብዛላችሁ። ሼር አድርጉት ይሄንን እንዳለ። ተባረኩ። ባይ። እሰይ መንፈስ ቅዱስ ተመስገን።